ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከታላቋ ብሪታንያ እንግሊዝ። የዘውዱ ሾው በእናንተ ክቡራን ተመልካች አድማጮቻችን እንደሚታወቀው የተለያዩ እንግዶችን ከመላው ዓለም በመጋበዝ በኢትዮጵያ ጉዳይ ላይ ሀሳባቸውን እንዲሰጡ ሀገራችን ኢትዮጵያ ካለችበት ምስቅልቅል ችግር ትወጣ ዘንድ ምን መደረግ አለበት የምንለውን እንነጋገራለን፣ እንወያያለን፣ እንመካከራለን። ዛሬም እንግዶች አሉኝ ከዚሁ ከሰሜን አሜሪካ የሚኖሩ ኢትዮጵያኖች የሀገራችን ጉዳይ ያሳስበናል ብለው የተደራጁ የተሰባሰቡ በአማራም በኩል በርካታ ማህበራቶች አንድ ላይ የተሰባሰቡበት እንደገና ደግሞ ዓለም አቀፍ ደረጃ ኢትዮጵያን ለማዳን ምን ማድረግ አለብን በሚል የተሰባሰቡ ማህበራቶችን ዛሬ በእንግድነት ጋብዣለሁ። በተወካዮቻቸው አማካኝነት በኢትዮጵያ ያለውን ችግር እንዴት እንቅረፍ የሚለው ነገር በሰፊው የምንወያይበት ይሆናል። ታዲያ እናንተም ከዝግጅቶቻችን ጋር አብራችሁ እንድትቆዩ በማክበር ጋብዛለሁ። በሀገራችን ኢትዮጵያን ለማዳን ይቻል ዘንድ የብልጽግና ሰዎችን በተለይም አብይ አህመድ ከስልጣን መወገድ አለበት የሚሉ በርካታ ኢትዮጵያኖች አሁን ቁጥር እየጨመረ መጥተዋል። የዛሬ እንግዶቻችንም በዚህና በሌሎቹ ጉዳዩ ላይ እንወያያለን። ተመልካች አድማጮቻችን አብራችሁን ቆዩ። እንግዶችን ከልብ አመሰግናለሁ። ለዘውዱ ሾው ሚዲያ ቃለ ምልልስ ፈቃደኛ ሆናችሁ በመገኘታችሁ ሀሳባችሁን፣ አስተያየታችሁን በሀገራችሁ ጉዳይ ኮንሰርን የሚያደርጓቸውን ጉዳዮች ሁሉ ለመነጋገር ለመወያየት ለህዝቦቻችን ለማካፈል ፈቃደኛ ሆናችሁ በመገኘታችሁ ከልብ አመሰግናለሁ። እስቲ መጀመሪያ ማህበራችሁን አስተዋውቀን፣ ከየት እንደመጣችሁ ከታችን ሳራን ጀምር። ከየትኛው ማህበር ነው የመጣሽው? ምናልባት የስልጣን ኃላፊነትና ደረጃም ካለሽ እሱን ማክለሽ ብትነግሪን አመሰግናለሁ። መስመሩ አንቺ ነው። እሺ፣ አመሰግናለሁ። ሳራ ሽመልስ እባላለሁ። የመጣሁት ከፋና ነው። የአማራ ማህበራት በኖርዝ አሜሪካ ተሰብስበን የምንሰራበት ፌዴሬሽን ኦፍ አምሃራ ኖርዝ አሜሪካ የዛ የህዝብ ግንኙነት ነኝ ሆኜ ነው የማገለግለው። አሁን እንደገና በተጨማሪም የዳላስ አማራ ማህበር ስራ አስፈጻሚ ውስጥ ነኝ። እዛም በህዝብ እዛም ህዝብ ግንኙነት ኃላፊ ነሽ? ግሩ፣ እናመሰግናለን። ኢንጂነር ባንክ እንግዲህ ያው እኔ ዓለም አቀፍ ሀገር አድን ግብረ ኃይል ምክር ቤት ነን የወከልና እዛ ውስጥ ያለኝ ኃላፊነት በምክትልነት የሚሰራ ያለው እና ያለው ይሄን ቴንክ ዩ ከልብ አመሰግናለሁ። ኢንጂነር መምህር ደመሰው አንተም ከዚሁ ከአማራ ዓለም አቀፍ የኢትዮጵያ አድን የጋራ ግብረ ኃይል ምክር ቤት አለ። ከዛው ነው አንተም በተደጋጋሚ ጊዜ በዘውዱ ሾው ሚዲያ እየቀረብክ ሀሳብህን ስለምሰጥ ነው ያለህን የስራ ድርሻና ኃላፊነትን አክለህ እንተዋወቅ። ታንኪዩ ሶ ማች ይህንን ፕሮግራም ለጋበዝከን ለወንድማችን ዘውዱ እጅግ ከፍተኛ ምስጋና፣ በእውነት በተደጋጋሚ ለምታደርገው አስተዋጽኦ ምስጋናዬ ከፍ ያለ ነው። እኔ መምህር ደምሰው ገብሬ ሲሆን ዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይል ሊቀመንበር ነኝ። ይህም 31 የተለያዩ ብሔረሰቦችን ሁሉ ሰብስበን በጋራ እናት ሀገራችንን ከውርደትና ከውድቀት ለማንሳት አስፈላጊውን አስተዋጽኦ በማድረግ በእንቅስቃሴ ላይ እንገኛለሁ። ታንክ ሶ ማች።
ከልብ አመሰግናለሁ። እንግዲህ ተለቅ ያለ ማህበር ነው። ከ30 በላይ ማህበራትን በሳራም በኩል እንደዛው በጣም በርካታ የአማራ ማህበራቶች በጋራ የሆኑበት ጥምር ነውና መቼም ዛሬ በርካታ ጉዳዮችን እንደምታካፍሉኝ ተስፋ አድርጋለሁ። እስቲ ከዓለም አቀፉ የኢትዮጵያ ጉዳይ ከሚመለከተው አካል እንጀምር። መምህር ደመሳው እንግዲህ ተሰባስባችኋል። አንደኛ እነዚህ ሁሉ ምንድነው ማህበረሰቦች ወይም ብሔሮች እንዴት ልትሰባሰቡ ቻላችሁ? በጋራና በአንድነት በኢትዮጵያ ጉዳይ ለመስራት በጣም አስቸጋሪ ነውና እንዴት ነው ስምምነት ላይ ደረሳችሁት? በድጋሜ አንተንም ሌሎች እህቴንም ወንድሜንም እጅግ በጣም አመሰግናለሁ። በእርግጥ እንዲህ ልንሰባሰብ የቻልንበት ሀገራችን እናት ሀገራችን ኢትዮጵያ በአሁኑ ጊዜ እጅግ መስቀለኛ መንገድ ላይ ነው የምትገኘው። በታሪኳ ታይቶ ተሰምቶ የማይታወቅ ትልቅ የሀገር ህልውናና ሀገር የመፍረስ አደጋ እናት ሀገራችን ገጥሟታል። ሆኖም ከዚህ የከፋ ችግር ሳይመጣ እናት ሀገራችንን ከውርደት ከእልቂት ለማዳን የተደረገ ስብስብ ነው። ይህ ስብስብ ከ31 በላይ የብሔረሰብ አባላት አሉ። በዚህ ድርጅት ውስጥ እውነት ቤንሻንጉል ብቻ ይቀራል እንጂ ሌሎች የኢትዮጵያ ክልሎች ሰዎች በሙሉ አሉበት። ስለዚህ እናት ሀገራችን እንዴት ተሰብስበን በጋራ በአንድነት ነው። ምክንያቱም የተባበረ ትግል ብቻ ያሸንፋል። ስለዚህ ነው ሀገራችን ዛሬ ህልውናዋ እጅግ አደገኛ ላይ ነው። እናት ሀገራችን ሲኦል በር ላይ ቆማለች። ስለዚህ መብተውን በጋራ ለመፈለግ ነው። ምክንያቱም ሀገሪቷ ዛሬ እጅግ ባሰ አቅጣጫ ላይ የምትገኝ ከመሆኗም በላይ ወጥቶ ለመግባት ትልቅ ስቃይ የሆነባት ነው። እናቶች፣ ህፃናት ዛሬ ከፍተኛ መከራ የሚያዩበት ሀገር ነው። የሰው ልጅ በማንነቱ በሃይማኖቱ የምትጠቃበት ሀገር ናት። ዛሬ ዜጎች የምታረዱባት፣ ዜጎች የምትሰደዱባት እናት ሀገራችን ላይ በድሮን በታንክ በመድፍ ያን የመሰለ ከፍተኛ ስቃይ መምህር ደመሰው እየተቆራረጠ ነው። አስፈላጊ ለዚህ ነው። እስቲ ቀጥል። ድምጽ ተቋርጦብን ነበር። አሁንስ ይሰማል? ይሰማል። እሺ ቀጥል። ኦኬ። በዚህ መሰረት እናት ሀገራችን ኢትዮጵያ ትልቅ የህልውና አደጋ ገጥሟታል። ለዚሁም ደግሞ ምንድነው በግል በተናጠል የሚደረገው ጉዞ እጅግ ውጤታማ አይሆንም። ውጤታማ ስለማይሆን ለዚህ ነው ዋናው ግብረ ኃይሉ አጠቃላይ የተሰበሰበበት። ይህም ከ31 በላይ ብሔረሰቦችን ያካተተ ሲሆን እናት ሀገራችንን ከውድቀትና ከውርደት ለማንጣት ነው። ለዚህ ነው አስቸኳይ ህዝባዊ ጥሪዎችን ለማድረግ እናት ሀገራችን ላይ ለተደቀኑባት እጅግ አሳሳቢ ችግሮች ሁላችን እጅ ለእጅ ተያይዘን ሀገሪቷን ዛሬ የማዳን ኃላፊነት አለብን። ለዚህ ነው ለነፃነቱ የማይታገል ህዝብ እውነት ባርነትን የመረጠ ብቻ ስለሆነ አጠቃላይ ነፃነት የምትሹ ተዋጉለት፣ አትሽሹ፣ አትነሳም ወይ የግፍ አገዛዝ ወይ ሀሳብ ላይ ነው። ኢትዮጵያውያኖችን የአማራው ሞት የኦሮሞ ሞት ነው፣ የሲዳማው ሞት የጋምቤላ ሞት ነው፣ የትግራይ ሞት የደቡቡ ሞት ነው። ስለዚህ እናት ሀገራችን እጅግ አሳሳቢ ደረጃ ላይ ነው። የዩጎዝላቪያ የየመን ዕጣ ፈንታ ሳይገጥማት ከዛ በፊት እናት ሀገራችንን ከውርደትና ከውድቀት ለማድረግ ተሰብስበናል። ምክንያቱም እጅግ ውስብስብ አካሄዶች ነው ዛሬ ዜጎች የሚታረዱበት፣ በየእስር ቤቱ መከራና ስቃይ የማዩበት፣ ትምህርት የቆመበት፣ በልቶ ለማደር ወጥቶ ለመግባት ስቃይ የሆነባት እናት ሀገራችን ስለሆነች ይችን ሀገር ሁላችን ተባብረን በጋራ ህዝባዊ ጥሪዎችን በማድረግ ወደ ለውጥ አቅጣጫ መሄድ አለብን። ካለዛ ከዚህ የከፋ ሁኔታ ነው በእርግጥ ሀገራችን ላይ የሚገጥመው። አመሰግናለሁ መምህር ደመሰው። ድምፁ ትንሽ እያስቸገረ ይመስለኛል። ወይ ኔትወርክ አይመስለኝም። ኮኔክት ገመድህ ሊሆን ይችላል እና ወይም ኤርፎን እሱን አስተካክለው። ወደ ሳራ እንመለሳለን። ሳራ እንደሚታወቀው የአማራው ማህበረሰብ በጣም በሚያሳዝን ሁኔታ ለረጅም ዓመታት
በዝምታ ተቀምጦ ነበር። ይሁን እንጂ ነገሮች እየከፉ ሲመጡ በተለይም የፋኖ ትግል ከመጣ በኋላ በርካታ ማህበራቶች የመሰባሰብ ነገር እየሰሩ ያለበት ሁኔታ አለ። አሁንም ሙሉ በሙሉ ውጤት አምጥቷል ባይባልም ግን እናንተ እየሰራችሁት ያለው ደግሞ ትልቅ ነገር ነውና እስቲ እናንተ ስንት ማህበራቶች ናቸው በጋራ ሆናችሁ አሁን እየሰራችሁ ያላችሁት? እንዳልሽኝ የህዝብ ግንኙነት ኃላፊ ነሽ የፋና ምክንያቱም ከዳላስም ወጥተሽ እንደገና እዛም ውስጥ ነው ያለሽበትና በአጠቃላይ ስንት ነው በዚህ በፋና ውስጥ የተሰባሰበው የአማራ ማህበር? እንዴትስ እንደዚህ ልትሰባሰቡ ይቻላችሁ? እሺ ወደዛ ከመምጣቴ በፊት ከመሰባሰባችን በፊት በተለያየ ቦታዎች ላይ የአማራ ግለሰቦችም ሰዎችም አንድ አካባቢ የሚኖሩ እየተሰበሰቡ የአማራውን ችግር ይነጋገራሉ፣ ይወያያሉ። ግን ወደ አማራው ማህበረሰብ ስትመጣ በአማራነት መደራጀትን ብዙም አንፈልገውም ነበረ። ምክንያቱም ኢትዮጵያ የሚለውን ነገር የጣለን ስለሚመስለን ሀገሪቷ ውስጥ ያለውን ህግ ባለማወቅም በምን መልኩ መደራጀት አለ የሚለውንም ከሌሎችን ሳይጋፋ በሚል ከኢትዮጵያዊነት መውረድ የለበትም በሚል የተሰባሰበ አልነበረንም። ግን የአማራ ትግል የጀመረው ዛሬ አይደለም። በነ ፕሮፌሰር አስራት በነ አስማረ ዳኜ ዘመን በነ ዋዋ ጎቤ ዘመን በነ ከፋኝ ጥሎ በገባው በብዙዎች ዘመን ነበረ። የአማራ ማህበረሰብ ግን ያንን አይደግፍም። ለምንድን ነው አማራ የምትሉት ኢትዮጵያ ብላችሁ ይላል። ግን ሌላው ማህበረሰብ በራሱ እየተደራጀ አማራ ግን ኢትዮጵያ ኢትዮጵያ እያለ እስካሁን ድረስ ቆይቷል። አሁን ግን አይን ያወጣ ምን ጥርሱን ያገጠጠ አማራ ጠልነት ኢትዮጵያ ውስጥ አለ። አማራን ማሳደድ አለ በብዙ ቦታዎች ማለት ነው። በጣም ጥቂት ቦታዎች ላይ ነው አማራ በአማራነቱ በሰላም ማህበረሰቡ ተቀብሎ የሚኖረው። ሌላ ቦታዎች ላይ በመሳቀቅ ነው የምንኖረው። ይሄ ድሮ ወደ አማራው ክልል ላይ የማንሰማቸው እንደውም አሁን አይን ያወጡ በአደባባይ ግድያዎች፣ በአደባባይ ሀብት መዘረፍ፣ መሰደዱ ግልጽ ስለመጣ ሁሉም ቤት አንኳኩቷል። ስለዚህ ምርጫ ስለሌለው የአማራ ማህበረሰብ ኢትዮጵያ የሚለው እንዳለ ሆኖ ግን ራስን ማዳን የሚለው ቀድሞ ስለተገኘ በአማራነት መደራጀት ጀምሯል። የጀመርነው ከፋና በፊት አማራ ማህበራቶች ወደ በጣም ብዙ በዓለም ላይ ያሉ ተሰብስበን የአማራ ሪሃቢሊቴሽን ፈንድ እንሰራ ነበረ፣ አማራ የተፈናቀለው የተሰደደውን ለማገዝ። ከዛ በኋላ የአማራ ኢመርጀንሲ ፈንድ መጣ። ያ ደግሞ በጦርነቱም ጊዜ ከዛ በፊት በጣም ብዙ ስደተኛ ነበር የነበረው። ወደ 11 ሚሊዮን ገደማ አማራ በሀገሩ ላይ ስደተኛ ነው። ይሄ አንዳንዶች ሀገሮች እንደ ብሔሮች አይደለም፣ አንዳንድ ሀገሮች የአማራን ስደተኛ ያህል እንኳን የህዝብ ቁጥር የላቸው። ኢትዮጵያ ውስጥ አሁን አንዳንድ ብሔሮች የአማራ ስደተኛ በየካምፕ ያለው በቁጥር ይበልጣል። በጣም ብዙ ስደተኛ ነው ያለው። ስደተኛ ብቻ አይደለም፣ ትምህርት ቤቶች የጦር ካምፕ ሆነዋል፣ የሚማር የለም። ገበሬው በማዳበሪያ በተለያዩ ነገሮች እንዳያርስ እንዳይተዳደር ሆኗል፣ በክልሉ ማለት ነው። ክልል ተብሎ በተሰጠው በእርግጥ በዚህ ሰዓት የአማራ ክልል የለም። በወረቀት ላይ በሰፈረው ባለው በኢትዮጵያ ህግ አማራ የኔ ነው የሚለው ቦታ የለውም። ምክንያቱም የአማራ ክልል ማንኛውም ሰው መጥቶ 1 ዓመት ከኖረ ባለቤት ነው፣ ያንን ያደርጋል። ስለዚህ አማራ የኔ ነው የሚለው እኔ ብቻ ነኝ ማስተዳድረው የሚለው ኢትዮጵያ ውስጥ ሀገር የለውም። አሁን ስደተኛ ነው። ህገ መንግስቱ ነው 1 ዓመት ከኖረ በአማራ ክልል ሀገሩ ነው የሚል በህገ መንግስት የአማራ ክልል ህገ መንግስት ማንኛውም ሰው 1 ዓመት ከኖረ አማራ ክልል ላይ የክልሉ እንደ አማራ እኩል ባለቤት ነው። ይሄ ህግ ያለው አማራ የለም። ለምሳሌ ኦሮሚያ ስትሄድ የኦሮሞ ህግ እስከፈቀደል ብቻ ነው የምትኖረው። የሌሎቹንም ህገ መንግስት ሄዳችሁ ደግሞ እዩ። አፋር የአፋር ነው፣ ሶማሌ የሶማሌ ክልል ነው። መኖር ግን ትችላላችሁ ነው የሚለው። ካልፈለጉን ኤኒታይም ውጡ ማለት ይችላሉ፣ ሁሉም ጋር ማለት ነው። አማራ ክልል ላይ ግን ማንኛውም ኢትዮጵያዊ መጥቶ 1 ዓመት ከኖረ እኩል ባለመብት ነው። ስለዚህ አሁን አማራ ክልል ላይ የሚኖር እኩል መመረጥ ይችላል፣ ማስተዳደር ይችላል። እና ለረጅም ጊዜ እኛ ሁሉም ክልል እንደዛ ነበር የሚመስለን። እኛም ስንሄድ ሌላ ቦታ እኩል አማራ ክልል እንደምንቀበለው ይመስለን ነበር፣ ግን አይደለም። መመረጥ አንችልም፣ ራሳችንን በዛ ብለን በምንኖርበት ራሳችንን ማስተዳደር አንችልም። ለምሳሌ ልበል፣ ከአንድ ቀበሌ ውስጥ በሙሉ ያለው አማራ ቢሆን አንድ ክልል ጥራ እንደው ደቡብ ህዝቦች በለና አንድ ቀበሌ ውስጥ በሙሉ አማራ ነው ብንል ራሱን ማስተዳደር አይችልም። ሌላ የዛ ብሔር ሰው መጥቶ ነው ሊያስተዳድረው የሚችለው። አማራ ክልል ግን የተሰበሰብክበት ለምሳሌ ጉራጌ ቢኖር በአብዛኛው ራሱን ያስተዳድራል። ስለዚህ እኛ ኢትዮጵያ ውስጥ ስደተኛ ነን በጠቅላላው በሙሉ። ይሄንን ደግሞ በአብዛኛው እኛ ማናቅም፣ ሌላው ማህበረሰብ አያቅም።
እንዴት አማራ እንደሚተዳደር ብዙዎቻችን አናቅም። እኛ ካላወቅን ደግሞ ሌላውን ለምን አታቅም ልንል አንችልም። ምክንያቱም ብዙ ማህበረሰብ እዚህ ነገር ውስጥ ገብቶ አይሳተፍም። ስለዚህ አሁን ለውጥ እንላለን፣ ሰው ለውጥ ይውረድ፣ መንግስት ይውረድልን፣ ይውጣ እንላለን አይደል? ግን ከስር ከመሰረቱ ችግሩን ተነጋግረን ያ መስተካከል ሁሉ አለበት። እኔ የምኖርበት አካባቢ እኔን የሚመስሉ ሰዎች ከሆነ የሚያስተዳድሩት እኩል መብት ይኖረኛል ማለት ነው። ከሌላ መጥቶ ግን ነው የሚያስተዳድረኝ ከሆነ ለዛ ነው አማራ ክልል ላይ በረከት ስምኦን ያስተዳድር ነበር፣ አማራ ያልሆነው ሰውዬ ማለት ነው። እኛ እንዴት ያስተዳድረናል ብለን እንጮሃለን፣ ግን ህጉ እንደሚፈቅድለት አናውቅም ነበረ። ህጉ ይፈቅድለታል። ስለዚህ አማራ ክልል አሁን አማራ ያልሆኑ ሰዎች የሚያስተዳድሯቸው ቦታዎች አሉ። የአማራ ክልል ተወካይ ብለው የሚመጡ አማራ ያልሆኑ አሉ። ምክንያቱም ህጉ ይፈቅድላቸዋል። ሌላ ቦታ ይህን መረጃዎቹን ፋና ካረጋገጠ ካወቃችሁ በኋላ እንደ ጉዳዩን ለማጣራት ሞክራችኋል? የአማራ ክልል ከፍተኛ ባለስልጣናቶች ጨምሮ ገዱ አንዳርጋቸው መሆን እዚሁ ውጭ ነው ያለው እና ይሄ ሁሉ ነገር በአማራው ህገ መንግስት ላይ ተሰንቅሮ እና ይህንን እድል ሲፈቅድ ሌሎቹ ላይ ሲከለከል ለምን እንደፈቀዱ የተረጋገጠው የታወቀ ነገር ይኖር ይሆን? ያጣራችሁት? ይሄ ህግ እኮ በ1980ዎቹ በቲፒኤልኤፍ እና በኦነግ የተጻፈ ነው። ያኔ ፕሮፌሰር አስራት መጥተው አማራ መወከል አለበት እዚህ ጽሁፍ ውስጥ ሲባል እስር ቤት የተወረወሩት ሌሎቹ ብሔሮችም እዛ ውስጥ ገብተው እኮ ያጸደቁት ነገር ነው። የኢትዮጵያ ህግ ነው ይሄ። ኢትዮጵያ ውስጥ ያሉ በየብሔሩ ያሉ መተዳደሪያ ደንቦች ናቸው፣ ህገ መንግስቶቻቸው ናቸው። እኛ አሁን ያንን አንደኛ ወደ ህዝባችን አዌርነስ መፍጠር አለብን። አማራው ማወቅ አለበት ለምን እንደሚታገል። መገደል ብቻ አይደለም፣ ሲስተም ተዘርግቶ ነው የምንገደለው የምንሰደደው። ይህንን ደግሞ ሌሎችም ብሔሮች አውቀውት እነሱ ጋር የሚኖር ማህበረሰብ በምን መልኩ መኖር አለበት የሚለው መነጋገር መቻል አለባቸው። እንደ ፋና ልምጣለን፣ እንደ ፋና። ስለዚህ አማራ ራሱን አደራጅቶ በያለበት ከተማ ማህበራትን እያቋቋመ ተቋማቶችን እየዘረጋ ህዝቡን አዌርነስ ይፈጥራል። መሬት ላይ ያለውን ስደተኛ ያን ሁሉ ይረዳል። ተማሪዎች ትምህርት ቤት እየሄዱ አይደሉም። የተመረቁ ሰዎች ስራ በአግባቡ አያገኙም። ገበሬው በአግባቡ አያርስም። ስለዚህ ይህንን ለመከላከል ቁጭ ብለን አንደኛ ችግሩን ከመሰረቱ ማወቅ አለብን። ሁለተኛ በምን መልኩ ይህንን መቅረፍ እንችላለን፣ በምን መልኩ ነው መታገልስ የምንችለው የሚለውን ይህን ሁሉ የምንነጋገርበት የምንሰራበት ነው። አሁን እዚህ ደግሞ እናንተ ጋር ስንመጣ ይሄ ችግር እኛ የተወሰንነው ካወቅ ነው በጠቅላላው ኢትዮጵያ ህዝብ ሊያውቀው ይገባል። የችግሩን መሰረት ምንጭ ሊያውቀው ይገባል። ስለዚህ አብይን ቀይረን ሌላ ሰው አንተን ብናስቀምጥ ለምሳሌ ይህንን ህግ የምትከተል ከሆነ ከአንተ ጋር እንቀጥላለን ትግል ማለት ነው። ስለዚህ አሁን ለምሳሌ ወረቀቱን ጥሎ የሄደው ሰው አሁን ፋኖቻችን ውስጥ አስተማሪዎች አሉ፣ ሐኪሞች አሉ፣ ወዛደሮች አሉ፣ ገበሬዎች አሉ። እነዚህ ሁሉ ጥለው የመጡት ዝም ብለው ሰው ለመቀየር ብቻ ሳይሆን መሰረታዊ ኢትዮጵያ ውስጥ ለውጥ አምጥቶ እያንዳንዱን ሰው የሚያከብር ስርዓት እንዲዘረጋ ነው። እኛ ደግሞ ለዛ ህዝባችንን እንደግፋለን። የተፈናቀለው ወደ ቦታው ተመልሶ እኩል መብቱ የሚከበርበትን ማንም ሰው በኢትዮጵያ ውስጥ ተስደተኛ የማይሆንበትን እኩል መብት ከጥግ እስከ ጥግ ሊኖረው የሚችለው ለማድረግ ነው የምንሰራው። ያንን ለማድረግ ከቤታችን ጀምረናል ማለት ነው። ስለዚህ ማህበራቶቹ፣ ተቋማቶቹ አማራውን ለማገዝ፣ አማራውን ለማንቃት፣ አማራውን ለመርዳት ነው የተቋቋም ነው ማለት ነው። አመሰግናለሁ። ከልብ አመሰግናለሁ ሳራ። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። በተለይም በሀገራችን ጉዳይ ያሉትን ውስብስብ ነገሮች በማጥራት በኩል ሁሉም የበኩሉን ድርሻ እየተወጣ ያለበት ሁኔታ አለ። ፋኖ በትጥቅ ትግሉ የሀገሩን ነፃነትና ፍትህ ለማምጣት እየታገለ ባለበት በዚህ ሰዓት ሌሎችም ማህበራቶች ደግሞ በዓለም አቀፍ ደረጃ እየተቋቋሙ ስራ እየሰሩ ነው ያሉት። እንደው ምናልባት እዚሁ ላይ አንድ ነገር ለአቅርብና ልሄድ። ይህን አንቺ ያነሳሽውን ሀሳብ በተመለከተ በሌሎች ከአማራ ውጭ ያሉ ምን ያህል ተጽዕኖ መከራ ስቃይ እንደሚያው መመረጥና መምረጥ ብቻ ሳይሆን የመኖር መብት እንኳን ተነፍገው አማራ በመባላቸው ብቻ እንደ ሰው ሳይታዩ እየታረዱ እየተፈናቀሉ እየተባረሩ ያሉበትን እንደው ለተመልካቾቻችን ከዚህ ከወለጋ ምድር የሚደርሰውን ግፍና በደል ሰው እንኳን አይሉ በጎች አሉ ወይ እየተባለ ከመኪና ላይ እያወረዱ በጎች ማለት አማራዎች ማለት ነው። ስለዚህ እያወረዱ ያርዱናል፣ ይገሉናል። ኦሮሞ አግብተው
የተቀመጡት ጭምር ሳይቀሩ አንተ ለምንድን ነው ወይም አንቺ ራሱ ከሱ ጋር የተጋባሽው ለምንድን ነው ተብሎ ያ ህፃን ልጅ ነፍስ ያላወቀ ጭምር ይታረዳል የሚል አንድ ወቅት የተናገረችውን የወለጋን ግፍና በደል እንየውና 1 ደቂቃ ነች፣ እመለሳለሁ ወደ እናንተ። ኢንጂነርም ይቅርታ የኔ ብቻ ምላችሁና ሌሎች ብዙ አሉ እና ደግሞ የእናቴ ወንድም ከነ ሚስቱ ከነ ልጁ አንድ ጋር የ3 አመት ልጅና ያው እሱን ህይወቱን አጥቷል ማለት ነው። እየሄዱ ያሉ ነው ያረዷቸው። ተመለሱ ሰላም ነው ተብለው እየተመለሱ ያሉ ከዛን ሚስቱ ኦሮሞ ናት የሱ ማለት ነው። እሱ ደግሞ አማራ ነው። በሱ ምክንያት ነው እሷም ህይወቷን ያጣችውና ከመኪና ላይ አውርደው ነው ገብቷል። መኪና ላይ ስትሳፈር በጋለ እንዴ ብለው ነው የሚጠይቁት። በጎች አሉ ሲል በጎች ማለት እንግዲህ አማሮች ናቸው ማለት ነው። እንደዛ ነው የሚጠይቁ። አሁን ትራንስፖርት ላይ እንደዚህ ስንሄድ በጎች አሉ እንዴ እንባላለን ማለት ነው። ማረድ ሲፈልጉ እንደዛ ነው። ከዛን አሉ ከተባሉ ያው መታወቂያ ሁሉም ይታያልና የሁሉን መታወቂያ ታይቶ ነው የሚባለው እና በዛን ሰዓት እሱን ሲያዩት የአማራ ስም አለበት። ከዛን እሱን ሲገሉት እሱን እያረዱት እያሉ ለምን ብላ ስትል እሷንም አብረው አረዷት ማለት ነው። ከዛን የ3 አመት ህፃን ነበር፣ እሱም እንደዛ አብሮ ታረደ። ያው እንግዲህ እሱ ማለት ለምን ገደላችሁ ምናምን ከሱ እንትን ስለወለደች ምናምን ለዛ ምክንያት መሰለኝ። እዚህ ላይ አቆማለሁ። እንደው ለተመልካች አድማጮቻችን ሳራ ምንድነው የምታወራው? እንደዚህ አይደረግም ቢሉ እንዲህ አይነት ግፍ እና በደል በአማራው ማህበረሰብ ላይ እየደረሰባት ያላች ምድር ነች ኢትዮጵያ። ከዚህ ለመገላገል ሁሉም ጠንክሮ መስራት ሲገባው ግን እስካሁንም ድረስ አንዳንድ የተኙ የሚያንቀላፉ ለህሊናቸው ሳይሆን ለወዳቸው ደግሞ ያደሩ ሰዎች አሉ። በተለይ የሚያማራው ማህበረሰብ እንዲህ አይነት ግፍ እየተደረገ በገዛ ሀገራቸው ቅድም እንዳልሽው ከ11 ሚሊዮን በላይ ኢትዮጵያኖች አማራዎች ተሰደው ስቃይና መከራ በገዛ ሀገራቸው ያሉ እንዳልሽው፣ እዚህ ደግሞ በሌላው አካባቢ ያሉ ጭምስ እንደ ሰው ሳይሆን እንደ በግ እየታዩ የሚታረዱባት ምድር ነች ኢትዮጵያ። ከዚህ ለመዳን ምን ማድረግ ይገባናል? አሁን ወደ ኢንጂነሩ ባንክ ይቅርታ ትንሽ ከፍ አድርገው፣ በጣም ወርዳቸዋል። እንትናም መምህር ደምስም በጣም ከፍ በሉ እስቲ ፕሊስ። በጣም ዝቅ ብላቸዋል። ከፍ ወደ ላይ የስ በጣም ወይም ወደ ካሜራው ትንሽ ጠጋ በሉ እንትን እንድትሉ ከፍ እንድትሉ ይቅርታ፣ በጣም ስለወረዳችሁ ነው። ኢንጂነሩ ባንክ የጋምቤላ ማህበረሰብም ስለማቀው ነው። እዛም አካባቢ የተደረሰውን ግፍና በደል በገዛ ሀገራቸው የማይኖሩበት የሱዳን ሀገር ዜጎች መጥተው የሚጨፈጭፉት ማንም ሀይ የማይለው ህፃናቶች ጭምር ሳይቀሩ ልክ እንደ አማራው ክልል የሚገደሉበት የሚታረዱበት ከገዛ ሀገራቸውና ቀያቸው እየተነጠቁ እየተወሰዱ ለሱዳን አሽከር የሚሆኑበት ምድር ነች ጋምቤላ። እንዲህ አይነት ግፍና በደል የበዛባት ጋምቤላስ ይህን ችግር ከመቋቋም አኳያ ምን እየተደረገ ያለ ነገር አለ? አሁንም በምትሰራበት በዚህ ባለም አቀፉ የኢትዮጵያ ጉዳይ ላይ እየሰራ ነው እና ያለው ምንድን ነው? ይህንን ችግር ለመቅረፍ ማህበራችሁ እየሰራ የሚገኘው? እንግዲህ ያው መፍትሄው ያው ስር ነቀል ለውጥ ነው። ስር ነቀል ለውጥ በሀገራችን ውስጥ እንዲመጣ ነው የሚያስፈልገው። ምክንያቱም አሁን ያለው መንግስት ሊባል እንጂ ያለው የግለሰቦች ስብስብ ደንታ ያላቸውም በአገር ላይ የሚደርሰው ማንኛው ወረራ ምንም ትኩረት የላቸው። በተለይ በጋምቤላ ኤሪያ አካባቢ ከዚህ በፊት የሱዳን ስደተኞች ወይም የሱዳን ህዝብ ክልሉ በሚወረሩበት ጊዜ ደራሽ አልነበራቸውም። ህዝቡ ነው ተነሳሽቶ ያንን እንትን ትንሽ የመከቱት። እስካሁን ድረስ አልቀረም። ገና እንትን ነው። ምክንያቱም ሰው ግለሰቦቹ ወይም ያ አካል አላማ አለው። ባለፈው እንዳውም በቅርብ ጊዜ አይታችኋል። እንግዲህ ያው ባንዲራዎች ሁሉ ክልል ላይ ተተክለው
ምንም ሪያክሽን አልነበረም። ስለዚህ እንደዚህ አይነት መንግስት ማለት ማን ነው የተከለው? የሱዳን መንግስት ነው። ያው የሱዳን እንትኖች ናቸው ሶደትኞች ሳይሆን ይህንን እንትን ነው በቃ ዋይት አርሚ የሚባሉት ናቸው የሪያክ ማቻር ግሩፕ። ምክንያቱም እነሱ አላማቸው ናት የሚባል ሀገር ለመመስረት ነው። የነሱ ይዞታ ማለት አፐር ናይል ጋምቤላን ካለው ወይም ጋምቤላ እንትናቸው ውስጥ አስገብቶ የራሳቸው ስቴት ሀገር እንትን ለመመስረት ነው እንትናቸው። ስለዚህ ምንድነው ምንድነው ትልቅ ለውጥ ነው የሚያስፈልገው። ትልቅ ለውጥ ደግሞ እንዴት ይመጣል የሚለው ማየት ያስፈልጋል። ምክንያቱም አሁን ያለው የኢትዮጵያ ማህበረሰቦች የተበታተኑት ናቸው። በተለያዩ ወራዎች የተበታተኑ ናቸው። ወደ አንድ ሊያመጣ የሚችል ፎረም ወይም ፎረሞች ክሬት ማድረግ ያስፈልጋል። ምክንያቱም አሁን ያለው የመበታተን ሁኔታ በቀላሉ ወደ አንድ ለማስመጣት በጣም ከባድ ነው። ምክንያቱም ከተለያዩ ነገሮች ጋር የተያያዘ ጉዳይ ነው እና ይሄን ሁሉ እንግዲህ ወደ ጎን እንትን በማለት የኛ ፎከስ በዚህ በቼንጅ ላይ ለውጥ ላይ ማተኮር መቻል አለበት። ለውጥ እንዴት አድርገን ነው የምናመጣ? አሁን ያለው ሁኔታ አይተናል። በዚህ በኩል ጦርነት ነው ያለው፣ በዚህ በኩል ደግሞ የህገ መንግስት መሸራረፍ። ምክንያቱም ያለው ህገ መንግስት ሲምቦሊክ ህገ መንግስት ነው፣ የሚሰራ ህገ መንግስት አይደለም። የሚሰሩ ስራዎች ሁሉ ያየን ነው። እነኚህ ሁሉ እንግዲህ መፍትሄ የሚጋፉት ወይም የተሸራረፉ ስለሆኑ ለውጥ ያስፈልጋል። ምክንያቱም የሰው ልጅ በአሁኑ በዚህ በ21ኛ ክፍለ ዘመን የሰው ልጅ በህግና በስርዓት ያለመምራት ወይም ህግና ስርዓትን አለማክበር ወይም ህግና ስርዓትን ተገዢ ያለመሆን አይ ዶንት ኖ እንግዲህ እንዴት ዲፋይን ማድረግ እንደምንችል። ምክንያቱም አሁን ያለው መንግስት አይተናል። ዲክቴተርሺፕነቱ ካለበት አልፎ አሁን ወደ በቃ የሌለ በዓለም ደረጃ እንዳውም የሌለ እንትን ነው አሁን የምናየው። ስለዚህ ይሄንን እንትን ለማድረግ ሁላችን መደማመጥ መቻል አለብን። ከመደማመጥ ባለፈ ቁጭ ብለን ወይም አንድ ላይ ሆነን እንትን ማለት መቻል አለብን እና አለዛ ሁላችንን በጥላንጥን ይጨርሱናል። ተራው እንትን ይሁን እንጂ ተራው አይቀርም እና ያንን ነው እንግዲህ በእኔ በኩል ማየት የምፈልገው። ኦኬ፣ በጣም አመሰግናለሁ ኢንጂነር ኦባንግ። እንግዲህ ወደ መምህር ደምሰው እንሂድ። ምናልባት አጠር እያደረጋችሁ ምላሹን እየሰጣችሁን ሁላችንም የተለያየ ጥያቄዎች ለማንሳት እንዲረዳን ሰዓታችን ከመቆጠብ አኳያ ቱ ዘ ፖይንት እንዲሄድ ነው። አመሰግናለሁ። ወደ መምህር ደምሰው እንሂድ። መምህር ደምሰው እንግዲህ የዚህ ዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት ሊቀመንበር ነህ። በጣም በሀገሪቱ በጠቅላላ ያለውን እንቅስቃሴ ዕለት በዕለት ትከታተላላችሁ ብዬ ተስፋ አደርጋለሁ። በተጓዳኝም ወደ 31 ብሔረሰቦች የተሰባሰበበት ነው እና አሁን በፋኖ በኩል የሚደረገው ትግል በአንድ ክልል ብቻ የአብይን ስልጣን ወይም ደግሞ ብልጽግናን ማስወገድ የሚቻልበት ሁኔታ ብቻ ተገቢ አይደለም። ሁሉም እንደ ዜጋ ኢትዮጵያን ለማዳን የጋራ ትብብርና አብሮ መኖር ያስፈልጋል። በእርግጥ በዚች 2 እና 3 ቀናት ውስጥ እንደምታውቀው በዚህ በደቡብ ውስጥ አንተም ከዛው አካባቢ ነውና የመጣው የዚህ የጉራጌ ማህበረሰብ በኩል በነበሩት ችግሮች ቡታጅራ ላይ ከፍተኛ ቀውስ መቀስቀሱ ይታወቃል። በዚህ መሰረት ሰዎች ሞተዋል። የጸጥታ አካላቶች ወታደሮች ጭምር ሳይቀር በህዝቡ ላይ ከፍተኛ ችግር መድረሱ ይታወቃልና ይህንን በተመለከተ ማህበራችሁ እንዴት አይቶታል?
በተጓዳኝስ እንደነዚህ አይነት ችግሮች በሌሎችም ክልሎች ሲከሰት ወይም ሲነሳ ምን ማድረግ ነው የምትችሉት? እንደ ማህበር በዚህ ጉዳይ ላይ የሚሰሩ ስራዎች አሉ ወይ? እንደነዚህ አይነት ነገሮች ሲከሰቱ ማህበራችሁ ምንድን ነው ሪአክት የሚያደርገው? በምን መልኩ? ዘውዱ ጋዜጠኛ ዘውዱ እጅግ በጣም ከፍተኛ ምስጋና አቀርባለሁ። የሀገራችን የኢትዮጵያ ችግር በእውነት ተወርቶ በአንድ በዚህ በተወሰነ ሰዓት የሚያልቅ ጉዳይ አይደለም። ግን ከዚህ የከፋ ችግር ሳይመጣ እናት ሀገራችንን ኢትዮጵያን ማዳን ነው። ለዚሁም ደግሞ አንድ ባለመሆናችን ነው ዛሬ ዜጎቻችን የሚታረዱት። ስለዚህ በነፃ የሚመጣ ነፃነት የለም። ሁላችንም መታገል ግዴታ አለብን። ለነፃነቱ የማይታገል ህዝብም ባርነትን የመረጠ ነው። ሁላችን መተባበር ነው። በአንድነት በህብረት መነሳሳት አለብን። አሁን ቅድም እንዳስቀመጥከውም በአንድ አቅጣጫ አይደለም እኮ። ለምንድን ነው ከኔፓል ህዝብ ለምንድን ነው የማንማረው? ኔፓል እኮ 22 ሰው ነው የሞተው እኮ። ፓርላማኑን አቃጥሎ የሀገሪቷን እኮ ስልጣን ተቆጣጠረ እኮ። እነ ባንግላዴሽን ዛሬ በምታይበት ጊዜ በቁጥጥር ስር እኮ ነው ያደረጉት። እነ ስሪላንካ ከዛ ህዝብ መማር አለባት እኮ። ከአፍሪካ ሀገሮች እኮ ከነ ጋና መማር አለብኝ። ከነ ጋና አክራ ደቡብ አፍሪካ በነጮች ግፍ ጭቆና ስር ያለች እኮ ዛሬ ወደ ትራንዚሽን ለመልካም አስተዳደር እኮ ደቡብ አፍሪካም እራሷ የበቃችው ትልቅ አስተዋጽኦ ያደረገው ምንድን ነው? ህዝቡ በአንድነት ሆኖ ነው። የተናጠል ጉዞ የትም አያደርሰንም። ለዚህ ነው ወንድሞቻችን ዛሬ በደቡብ ኢትዮጵያ ትልቅ እንቅስቃሴ በማድረግ ላይ ነው የሚገኙት። የኢትዮጵያን ህልውና ለማረጋገጥ ከወንድሞቻችን ለነፃነታችን ፋኖ ዛሬ እኮ በደሙ የኢትዮጵያን ታሪክ እየጻፈ ይገኛል። ስለዚህ ነው ወርቃማ ድሎች እየመጡ ነው። ይሄንን ወርቃማውን ድል እንዳይነጠቅ በሌላ አካል ደግሞ እጅግ ከፍተኛ ጥንቃቄ ማድረግ አለብን። አሁን ኦልሞስት ኦል ስርዓቱ እየወደቀ ነው ያለው። ስርዓቱ ከመውደቁ በፊት ግን መዘጋጀት የሚገባቸውን ትልቅ መሬት ላይ አሁን የሚሰሩ ስራዎች አሉ። ይሄ የሚሰራው ስራ ምንድነው? ኮኦርዲኔተር አስተባባሪ ኮሚቴዎች መዋቀር አለባቸው። አመቻቾች ፋሲሊቴተር መዋቀር አለባቸው። ስለዚህ የሰላምና የደህንነት አምባሳደሮች ካሁኑ መቋቋም አለባቸው። ምክንያቱስ ለምን ቢባል ሀገሪቷ ከፈረሰች በኋላ ሌላ ችግር ላይ ሌላ ትርምስ ላይ እንዳይፈጠር ነው፣ ወይንም በሌላ አምባገነን እንዳይተካ ነው። ኢትዮጵያ ግን ካሁን በኋላ በአንድ ብሔር በአንድ ጎሳ የምትመራበት ሁኔታ አክትሟል። ኢትዮጵያ የሁላችን የጋራ አገር ናት። ዛሬ እናት ሀገራችን ላይ የሰንደቅ ዓላማችን አደባባይ ይዛችሁ መስቀል አደባባይ አትውጡ ሲባል በእምነታቸው ዛሬ ኦርቶዶክሶች ራሳቸው ምንድን ነው የሚሰማቸው? የእመቤታችንን ምስል እኮ ይዛችሁ አትውጡ ተብሎ በአዋጅ ሲከለከሉ ምንድነው ክርስቲያን የሚሰሩት? ሁኔታው ነው እጅግ በጣም የሚያሳዝን ነገር እኮ ነው። ሀገራችን ላይ እነዚህ አስተባባሪ ኮሚቴዎች ዛሬ ስርዓቱ እያበቃለት እኮ ነው። በአንድ አቅጣጫ አሁን እንዲመዘውዱ እንዳስቀምጦ በአንድ በአማራ አካባቢ የሚደረገው ትግል ብቻ አይደለም እኮ የደቡቡ መታገል አለበት እኮ። የአማራው ሞት የኔ ነው ሞት ነው ብሎ እኮ መታገል ነገ አብረን እንድትቀጥላለን አትቀጥልም። ስለዚህ የሲዳማው ሞት የትግሬ ሞት ነው። የትግሬ ሞት የኦሮሞ ሞት ነው። የኦሮሞ ሞት ደግሞ እኮ የጋምቤላ ሞት ነው። ስለዚህ እናት ሀገራችንን ምንድነው የምናድነው? ሁላችንም በጋራ ሆነን ነው። ለዚህ ዋናው ቁልፍ ነገር ምንድነው? ራዲካል ቼንጅ ነው፣ መሰረታዊ ለውጥ ነው። ይህ ክፉ ስርዓት ካልተወገደ በስተቀር የእናቶች እንባ በኢትዮጵያ ምድር አያቆምም። በየቀኑ 200 300 ዜጎቻችን ይታረዳሉ እኮ። ትላንት በሰሜን አማራ አካባቢ ላይ በድሮን በአውሮፕላን በጀት እየተደበደበ እኮ ነው ዜጎቻችን አይስባ። ባለፈው ጊዜ 1.3 ሚሊዮን ህዝብ ሞተ ሲባል እኮ አንድ ዌስት አፍሪካ ሀገር እነ ጊኒ፣ እነ ኢኳቶሪያል ጊኒ፣ እነ ጊኒ ኮናክሬ፣ እነ ኒው ጊኒ 1 ሚሊዮን ህዝቦች ናቸው እኮ። ጋምቢያ 2 ሚሊዮን ህዝቦች ናቸው እኮ። ዛሬ በሰሜኑ ያን ያህል አለቀ። ዛሬ ደግሞ በአማራ ህዝብ ላይ እኮ ይህ ዶፍ እየዘነበ ይገኛል። ስለዚህ ለወደፊቷ ኢትዮጵያ በጋራ የምንቆመው ለሀገርና ለህዝብ የምንቆሙ ዛሬ ነው። የአማራ ሞት የኔ ሞት ነው ብለን መቀበል ነው። ከነፃነት አርበኞቹ ጋር ምንድነው መተባበር አለብን፣ መታገል አለብን። ይሄ ነው ድርጅታችን ዋና የተቋቋመ። በድሮን ትላንት እያለቀ ነው ህዝቡ የሚገኘው፣ በጀት በአውሮፕላን እየተደበደበ ነው የሚገኘው። ለዚህ ህዝብ ምንድነው በአንድነት መቆም ነው። ዛሬ ባንዳ ምሁራኖች አሉ ኢትዮጵያን ለውርደትና አንዳንድ ደግሞ አስመሳይ አደርባይ ጋዜጠኞች አሉ በተቃራኒ የፋኖን እንቅስቃሴ ላይ የሚቃወሙ የፋኖ እንቅስቃሴ ላይ ለመተችሽ
ለሆዳቸው ያደሩ ጋዜጠኞች አሉ። እጅግ በጣም ያሳዝናል። በውጭ ሀገር እዚህም የሚገኙ አሉ። አክቲቪስት ነን የሚሉት ደግሞ ከታሪክ የማይማሩ ግለሰቦች አሉ። ዋናው ነገር ምንድነው? መብት፣ ነፃነት፣ ፍትህ ይጠይቃል፣ አይለመንም። ለዚህ የጋራ ትግል ነው። ለነፃነቱ የማይታገል ህዝብ ባርነትን የመረጠ ነው። በዘር በሃይማኖት ሳንከፋፈል፣ በዘር በቀለም ሳንለያይ ኢትዮጵያን ከውርደትና ከውድቀት ማዳን የሁላችን ኃላፊነት ነው። ለዚህ ነው መብት ይጠየቃል፣ ነፃነት ይጠየቃል፣ ፍትህ ይጠየቃል፣ አይለመንም። እንካ ተብሎ የሚሰጥህ ነገር የለም። ዛሬ ከምንም ነገር በላይ ከግድቡ በላይ የሚያሳስበን በየቀኑ ደም የምታነባው ኢትዮጵያን የምታሳዝነን ዛሬ ዜጎቻችን በልቶ ለማደር ያልቻሉበት ነው። ሚራክል ነው እድገታችን። ምኑ ነው በልቶ ለማደር ዛሬ ህዝቡ ኢትዮጵያ ውስጥ አለ እንዲኖር? ስለዚህ ከግድቡ በላይ የሚያሳስበን የኢትዮጵያ ህልውና ነው። እነ ሞዛምቢክ፣ ሰሜን አፍሪካ ሀገሮች ለምሳሌ እነ አልጄሪያ፣ እነ ሞሮኮ ግድቦች አለኩ። ዌስት አፍሪካ ሀገሮች ሁሉ ግድቦች አላቸው። ከዛ በላይ ዛሬ 300 ሰው በቀን የሚታረድበት ነው። ዛሬ ዜጎች ወጥቶ ለመግባት ያልቻሉበት ነው። እናት ታግሳ ልጅ እኮ 2 ሚሊዮን 3 ሚሊዮን የሚጠይቅበት ነው። ከ4 ኪሎ 6 ኪሎ ዜጎች መሄድ አልቻሉም እኮ። የሃይማኖት አባቶች የሚታረዱበት አገር ናት እኮ። ስለዚህ ከዚህ የከፋ መከራና ስቃይ ሳይመጣ እናት ሀገራችን የተባበረ ትግል ያሸንፋል እኮ። በየጊዜው የሚደረገውን እንቅስቃሴ በአንድነት በህብረት ቆመን እናት ሀገራችንን ከውርደት መጠበቅ አለብን። ነፃነት የምትሹ ተዋጉለት፣ አትሽሹ ነው። እነ ጥላሁን ግዛ የወደቁት በዚህ ነው። ስለዚህ ሁላችን መተባበር አለብን። አንድነት ኃይል ነው። ስለዚህ እናሸንፋለን። በ21ኛው ክፍለ ዘመን እናቶች የምታረዱበት፣ የሃይማኖት አባቶች እኮ ዛሬ በየቦታው የምታረዱበት፣ በቤተ ክርስቲያን የምታረዱበት ዝቋላ ላይ ታልኮ ነገ ቦሌ ላይ ይደገማል። ይሄ ሳይሆን እናት ሀገራችንን ከውርደትና ከውድቀት ለማድረግ የሁላችንም በአንድነት ነው። ስለዚህ የዓለምን የታሪክ ጉዞ ቀያሽ ኃይል ሰፊው ህዝብ ብቻ ነው። ዛሬ ከኢራንና ከቱርክ የሚመጡ ድሮኖች አይደለም። ዛሬ የነፃነት አርበኞች በደቡብ ጀምረዋል። ድል በድል እየተቀዳጁ ነው። በጉራጌ ህዝብ ትልቅ ትግል ተጀምሯል። በሲዳማ ተጀምሯል። በጋሞ ጋር ተጀምሯል። ይሄንን ይዘን ከፋኖ ወንድሞቻችን ጋር ሆነን በ21ኛው ክፍለ ዘመን ነፃነት ማወጅ አለብን። ለውጥ ነው የምንፈልገው። አንጨቆንም፣ አንታረድም ነው የምንለው በ21ኛው ክፍለ ዘመን። ስለዚህ ወንድሜ ዘውዱ እጅግ በጣም አመሰግናለሁ። እውነቴን ነው፣ ደጋግሜ አመሰግናለሁ። እናት ሀገራችንን ከውርደትና ከውድቀት ለማዳን አስተባባሪ ኮሚቴዎች ኤርጀንትን ይቋቋማል። ሀገር የሚረከቡ ዜጎች መፈጠር ያለባቸው ጊዜው ነገ አይደለም፣ ዛሬ ነው። እጅግ በጣም አመሰግናለሁ። ከልብ እናመሰግናለን ወንድማችን መምህር ደምሰው። ወደ ሳራ እንመለስ። ቅድም ያነሳሻቸው ሀሳቦችን በማስተካከል ተጨማሪ መረጃዎችንም ለማካፈል ሞክሬያለሁ። እህታችን ላይ የደረሰውን እሷም ከዛ ሞት ውስጥ የተረፈች ልጅ ነች። ሲታረዱ እንግዲህ በአጋጣሚ በግ ነች ተብላ ስላልተጠቆመች የተረፈች ነች። ያየችውን የሰማችውን የገለጸችው እንዲህ አይነት ግፍና በደል እየተፈጸመበት ባለበት በዚህ ዘመን በዚህ ጊዜ አሁንም አማራ ብላችሁ ለምን ትነሳላችሁ የሚሉ ወገኖች አሉ። መሰባሰባችሁና አንድ መሆናችሁ የሚያበረታታ ቢሆንም አሁንም ገና ብዙ የሚጠበቁ ብዙ ያልተሰሩ ስራዎች አሉና ይህንን ግፍና በደል በንጹሐን ላይ እየደረሰ ያለውን ችግርና መከራ ተንተርሰው ሊነሱ እንደሚገባ በተለይም መከላከያ ኃይሉ የሚያደርስባቸውን በደል እንደምታየው በምስሉ ላይ ፋኖቹ ታግለው እንግዲህ ማንም ሌላ አጋር ኃይል ሳይኖራቸው ባላቸው አቅም መከራቸውን እያዩ ያሉበት ሁኔታ ነው የሚታወቀው። በተጓዳኝም ገበሬው ጭምር ሳይቀር ከዚህ በኋላ አይናችን እያየ አንሞትም በሚል ይኸው እንደምታየው የፎጣ ለባሽ እየተባለ እንዳልተሰደበ ሁሉ ዛሬ ይኸውና ከየጥሻው ከየቤቱ እየወጣ ወደ ትግሉ እየተመመ ነው የሚገኘው። ይሁን እንጂ ይሄ ሁሉ ነገር እየተደረገ ከማረኳቸው እንኳን በኋላ የአማራው ስነ ምግባር፣ ጨዋነት፣ ባህል እነዚህን ከፍተኛ ጉዳት ያደረሱባቸውን በዚህ ሁኔታ እንደምታዩ እያቀፉ እየሳሙ ምንም ነገር ሳያደርጓቸው ወደ ማረፊያ እየወሰዷቸው ነው የሚገኙት ከተማረኩ በኋላ። ይሄ እንግዲህ ከትላንት ወዲያ የተደረገ ነው በዚህ በወሎ ላይ ብቻ። ታዲያ በዚህ ሁኔታ በፋኖ በኩል እየተደረገ ያለው ትግል ጠንክሮ በሄደበት የብልጽግና ኃይልም በተደጋጋሚ በውሸትና በተሳሳተ መረጃ ለህዝቡ በማካፈል ገለናቸዋል፣ እነዚህን
ጽንፈኞች አጥፍተናቸዋል በሚልበት በዚህ ሰዓት በተጓዳኝም ገለናቸዋል የተባለ አልሞትንም ያሉ ይወጡ አሉ። እንደው ለተመልካች እዚሁ እንዲያዩት ነው። ይሄ ትላንት ተገሏል ያሉትን በመከላከያ የተሰጠውን አለው ብሎ ብቅ ብሏል። ይሄ የፋኖ አመራር ሚዲያዎች ላይ ደምስሰነዋል፣ ከነግብረ አበሮቹ አውድመናል ምናምን የሚባል ነገሮች እየተሰማ ነውና በአገር ውጭም በአገር ውስጥም ያላችሁት ወንድሞቼ ያው እኔ በህይወት አለሁኝ። የኔ ድነት ያሳስባችሁ በሙሉ እኔ ሰላም ነኝ። ምንም የሆንኩት ነገር የለም። ከነግብረ አበሮች በሰላም የወጣሁበትና በሰላም እዛው ቦታ ላይ ያገኘበት ጉዳይ ስለሆነ ምንም የተፈጠረ ነገር የለም። ትግላችን ወደፊት ይቀጥላል። ድል ለአማራ ፋኖ፣ ድል ለተገፈው ለአማራ ህዝብ ላለሁ አመሰግናለሁ። እንግዲህ ሳራ እንደነዚህ አይነት ወጣት ልጆች ጭምር ሳይቀር ህይወታቸው መስዋዕትነት ለመክፈል ሲታገሉ ብልጽግና ግን በሐሰት መረጃዎች ጭምር ይሄን ልጅ አሁን ገድየዋለሁ ነበር ያለው ትላንትና ልጁ ይኸውና መጣሁ አለው ብሏል። እንደነዚህ አይነት ስራ በሚሰራበት በሚደከምበት ሰዓት አንዳንዶቹ የአማራ ጉዳይ ይመለከተናል፣ የኢትዮጵያ ጉዳይ ይመለከተናል የሚሉ ግን በገቢር የሚሰሯቸው ነገሮች ብዙ አይስተዋሉም። ምን እያደረገ ነው ፋና ይህንን ችግር በመቅረፉ በኩል? አመሰግናለሁ። ኦኬ እንግዲህ አንደኛው ትልቁ የኛ ስራ ማህበረሰባችን በሚገባው መልኩ አልነቃም ብለን እናስባለን። ስታየው ለምሳሌ ልበልክ እኔ የምኖርበት ከተማ ከ40 እና ከ50 ሺህ በላይ አማራዎች አሉ። ግን አማራ ሆኖ መነሳትና የራሳችንን ቤት መስራት መጀመር በጋራ ከሌሎቹ ጋር ለመኖር ለመነጋገር ራሱ ተደራጅተ ተሰብስበ የምትፈልገውን አዋቅረ ከዛ ደግሞ እህት ወንድሞችን ኢትዮጵያውያኖችን ጠርተ መነጋገር መቻል አለብን። ዛሬ አሁን እንደምናደርገው ማለት ነው። እሱ ላይ በጣም ወደኋላ ቀርተናል። በጣም ነው ወደኋላ የቀረ ነው። 30 እና 40 ዓመት እኛ ከኢትዮጵያ ውጭ ምንም ነገር ማወቅም መስማትም አንፈልግም ነበር። ይሄ የብሔሩ ነገር አይገባንም ነበር። እንደፈለግን ኢትዮጵያ ሀገራችን ነበረች፣ እንደፈለግን የምንኖርባት ማለት ነው። ያንን እስካሁን ድረስ የኛ ማህበረሰብ እዛ ላይ ነው ያለው። አሁን ግን መደራጀት ራሱ መጀመሪያ በብሔር ተደራጅተ ከዛ በኋላ ቁጭ ብለህ ተነጋግረህ የሚቀጥለውን መንገድ ነው የምታበጀው። እሱ ላይ ገና አልደረስንምና አሁን የፋና አንዱ ትልቁ ስራው አማራን በያለበት ማደራጀት፣ ማሰባሰብ፣ ያለውን ችግር ማሳወቅ፣ እንደዚህ እየታገሉ ያሉትን ደግሞ ገበሬዎች፣ ተማሪዎች፣ አስተማሪዎች፣ ሐኪሞች መርዳት ማገዝ ነው። እሱ ላይ ነው አሁን የፋና ትልቁ ስራ። ሲቀጥል ቅድም ያሳያቸው ቪዲዮዎች አሉ። በነገራችን ላይ እዚህ ሀገር እኔ የምኖርበት ሀገር መሳሪያ መያዝ መብት ነው። ራስክን ለመከላከል በቤትህ በርህ አጥርህ ማንም መጥቶ መንግስት እንኳን ያለ ፈቃድ ያለ እውቅና ያለ ወረቀት ሊደፍርህ አይችልም፣ ሊነካህ አይችልም። መብትህ ይከበራል። መሳሪያ ትይዛለህ። የአማራ ማህበረሰብ በአብዛኛው የምታውቁት ገበሬው መሳሪያ ነበረው ሳይገፈፍ በፊት ማለት ነው። እንግዲህ ሚስቱን፣ ሀገሩን፣ ቤቱን፣ ልጆቹ የሚጠብቅበት ነው። አሁን ግን ሁሉ ስለቀረ ያንን መሳሪያውን ለትግል ይጠቀምበታል። እነዚህ ሰዎች ብዙዎቹ የምታዩዋቸው እንደኔ እንደናንተ ምናልባት ከኛም ደግሞ ያነሱ በጣም ወጣት ልጆች ናቸው። መኖር፣ መማር፣ መስራት የሚፈልጉ ያ ስለተነፈጉ መሳሪያ ያነሱ ማለት ነው። ይህንን ወደ ሌሎቹ ጋር ልውሰድልህ። ወደ ሌላው ማህበረሰብ ጋር ስትወስደው ልጆቹን ይልካል ሚሊተሪ። ምናልባት አንዳንዱ የደሞዝ ስላለው ይልካቸዋል። አንዳንዱ ደግሞ ከመንገድ ታፍሶ የሚመጣ አለ። የአማራን ህዝብ ሄደው እንዲገሉ ተልከው ሲመጡ የንቃተ ህሊና ችግር ስላለ የተላኩት ሀገር የሚያድኑ መስሏቸው የሚመጡ አሉ። በጥላቻም የሚመጡ አሉ ለመግደል። የአማራው ህዝብ አሁን መሳሪያ ታጥቋል፣ እየታገለ ነው። የሚመጡትን ሁሉ ቢገድል አሁን እነዚህ ያሳያቸው አሉ አይደል? የተማረኩትን ሊገለኝ ነው የመጣው ስለዚህ የመግደል መብት አለኝ ብሎ ቢገላቸው ሲን ሁሉ የሌላው ዘር እየጠፋ ማለት አይደለም። ኢትዮጵያ የምንለው ወደፊት እንዴት ነው የምትቀጥለው? ስለዚህ በፋና በኩል አንዱ የምንሰራው እኛ መጀመሪያ ራሳችንን ማደራጀት መርዳት አለ። ንቃተ ህሊና እንዲኖረው ሰው ይህንን ነገሮች ኢትዮጵያን ወደፊት የምንረከብ ህዝቦች እንደሆነ ማንኛውም ኢትዮጵያ ውስጥ ያለ ይሄ የሚታገለው የሚመጣው የኛው አንዱ አካላችን እንደሆነ ቢሞት ሌሎችም ብሔሮችን እኛው ያለነው ችግር ውስጥ መክተት ካልሆነ በስተቀር የምናገኘው ጥቅም የለም። ስለዚህ እነሱን መሰብሰብ፣ ማስተማር፣ ማሳወቅ ቁጭ ብላችሁ አይታችሁ ከሆነ ገለጻ ያደርጉላችኋል፣ ያስተምሯችኋል። ኢትዮጵያዊነት ማለት ሌላ ወገንን መግደል አለመሆኑ፣ መንግስት ያዘዘህን ብቻ እየሄድ ማድረግ አለመሆኑ፣ እንደነዚህ አይነት ነገሮችን እነሱ በምድር ላይ ያደርጋሉ። እኛ ደግሞ እዚህ ላለው ማህበረሰብ እናሳውቃለን፣ እናስተምራለን፣ እንሰበስባለን፣ አማራውን እናደራጃለን።
ከሌሎች ከተደራጁት ጋር ደግሞ በዚህ ቁጭ ብለን ኢትዮጵያን በተመለከተ እንወያያለን። የሚቀጥለው ምን መሆን አለበት፣ በምን መልኩ መጓዝ አለብን የሚለውን ደግሞ በጋራ የምንወስንበትን መንገዶች እናመቻቻለን። ትልቁ ስራችን ግን ከህዝባችን የጀመርነው፣ ህዝባችንን እያደራጀን ነው። አማራው ራሱን ችሎ ቆሞ ሌሎችንም ለማገዝ ይችላል። ግን መጀመሪያ ራሱ መቆም፣ መደራጀት፣ መሰብሰብ አለበት። መገደሉን መሰደዱን የሚቆምበትን መንገድ ራሱ ነው ሊያመጣ የሚችለው። ሌሎችን መጠበቅ እንደሌለበት እሱ ነው እያደረግን ያለ ነው። በጣም አመሰግናለሁ ሳራ። እንግዲህ ወደ መጨረሻ ላይ ሌላ ጥያቄ አነሳለሁ። መደምደሚያችን ወደ ኢንጂነር ልመለስ። ኢንጂነር እንግዲህ በእናንተ በኩል በተለይም ይሄ የዓለም አቀፉ የኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት ቀደም ሲልም ለማንሳት ሞክሬያለሁ። በተለይም የተለያዩ ማህበረሰቦች ወይም ብሔረሰቦች ወይም ክልሎች ከፋኖ ጋር በቁርኝነትና በጋራ በመስራት ይህን ስርዓተ መንግስት ያስወግዱ ዘንድ ምናልባት እየተሰሩ ያሉ ስራዎች ይኖሩ ይሆን? ምክንያቱም የሚስተዋሉ ነገሮች የሉም። ብዙ በጋራ የመናበብ በተለይም የትጥቅ ትግል ከያዙት ውጭ ያለው ማህበረሰብ እየደረሰበት ያለው ግፍና በደል በጣም ከፍተኛ ነው። መኖር ያልቻለበት ሁኔታ ታይቷል። ግን እስካሁን እየተደረገ ያለ እንቅስቃሴ አይስተዋልም። ማለትም በሰላማዊ መልኩ ልክ አሁን የጉራጌ ላይ በእርግጥ መብታቸውን ለማስከበር ባደረጉት ጥረት ሞተዋል። ግን ያለ ሞት ደግሞ ያለ መስዋዕትነት ደግሞ ምንም ነገር ድል ማግኘት አይቻልም እና በዚህ ጉዳይ ላይ እንዲንቀሳቀሱ ወደ 31 የሆኑ ብሔረሰቦች በጋራ እየሰራችሁ ነው እና ያላችሁት እንደው ባሉት አካባቢዎች እነዚህ 31ዱም ብሔረሰቦች ተወካዮቻቸው ያደረጓቸው ስራዎች ይኖሩ ይሆን በእናንተ ማህበር በኩል? አመሰግናለሁ። ወል እንግዲህ ያው ይሄ ኢንፎርሜሽን ጥያቄ ስለሆነ እኔ ቀጥታ መልሱ እንትን ለማለት ይቸግራል። ምክንያቱም የእንትን ጉዳይ ነው። ስራዎች እንዳሉ ይታወቃል። የተጀመሩት ህዝብ ሞቢላይዜሽን አለ እና ያንን እንግዲህ አሁን ያለበት ደረጃ ይሄ ነው ብዬ መናገር አፍን ሞልቶ መናገር አልችልም። ግን እንቅስቃሴዎች አሉ። አሁን ለምሳሌ በደቡብ አካባቢ ያለው እንቅስቃሴ አይተናል እና እነዚህ ሁሉ እንግዲህ ወደየ ሌሎች ክልሎች የሚዛመቱበት ወይም እንትን የሚደረግበት ሁኔታ አለ። አሁን በኢስት በኩል አንዳንድ እንቅስቃሴዎች አሉ። በሶማሌ በኩል አሉ። የሶማሌ ተወካዮች ከኛ ጋር አሉ ይስሰሩ። ወደ ደቡብ ስትሄድ እንዳለ በቃ አብዛኛው ከኛ ጋር ነው ያለው። አዲስ አበባ አካባቢ ደግሞ ሞቢላይዜሽን እየተደረገ ነው ያለው እና ትግሉ የፋኖ ትግል ሰፖርት ሊያደርግ የሚችሉት የትግል ስልቶች አሉ የተጀመሩት እንትናቸው ነው እንጂ ገና በማደራጀት ላይ ስለሆኑ ነው እንጂ ስራዎች እንዳሉ አፈን ሞልቼ መናገር ይችላል። እንዳው እነኚህ ስራዎችን ለመስራት በየቀኑ እኛ በምናደርገው ኮሚኒኬሽን መስረት ከፋኖ ጋር አንዳንድ የመረጃ ልውውጥ ያደረግን ነው ያለ ነው። ከነሱ ጋር እነሱ ደግሞ ከፋኖ ጋር የመረጃ ልውውጥ ያደረጉት ነው ያለው። ምናልባት ይሄንን የኮሚኒኬሽን እንትን ያለ ሲሄድ ለወደፊት ወደ አንድ ዳይሬክሽን ልንመጣ የምንችልበት ሁኔታ ይኖራል። ግን ሰው እንዳለ እና አንዳንድ መጠነኛ የሆኑ እንቅስቃሴዎች እንዳሉ እንደተጀመሩ ይታወቃል እና ይሄንን ኢንፎርሜሽን ጥያቄ ስለሆነ እንዲህ ነው ብዬ እንትን ማለት አልችልም። ምክንያቱም ትግል ነው። በጣም አመሰግናለሁ ኢንጂነር ኦባንግ። ወደ መምህር ደምሰው እንመለስ። የማጠቃለያ ሀሳብንም በዛው ጋር አንድ ላይ አክለህ ታካፍለናለህ። እንግዲህ ምክር ቤቱ ስራ ከጀመረ በኋላ እገዛ ያስፈልገዋል፣ ማበረታታት ያስፈልጋል። ምናልባት ይህንን ምክር ቤቱን ያላወቀ አካልም በምን በኩል አግዝ እንዴት ልርዳ ማለት ይፈልግ ይሆናልና
በማሰባሰቡ በኩል ምን እያደረጋችሁ ነው ያላችሁት? ቀላል ነገር አይደለም። በጋራ 31 ብሔረሰቦች በጋራ ሆነው የመስራት በጣም ትልቅ ነገር ነው። ፋናም በጣም ትልቅ ስራ እንደሚሰራ ሁሉ እንግዲህ ዛሬም እንግዲህ የተሰባሰባችሁበት የኢትዮጵያዊነት ጉዳይ አገናኝቶን ነው። ስለዚህ ምንድን ነው ከማህበረሰቡ የምትጠብቁት? ምን ማድረግ አለበት? እንዴት ይጠናከራል? እስቲ በእናንተ በኩል ያለ ሀሳብ ካለ መምህር ደምስ። ድምጽ የለም። እስቲ እንደገና ድምጽ። እጅግ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። በእርግጥ አሁን አጠቃላይ ኢትዮጵያ ላይ አሁን በምናይበት ጊዜ ሀገሪቷ ወደ ለውጥ አዝማሚያ ኢትዮጵያ እየሄደች ነው የምትገኘው። በደቡብ ኢትዮጵያ የሚደረገው የነፃነት አርበኞች እንቅስቃሴ እጅግ በጣም በከፍተኛ ሁኔታ ነው ዛሬ እንቅስቃሴ ላይ በማድረግ ላይ ነው። ወንድሞቻችን እየተዋደቁ እየታገሉ ነው የሚገኙት። ፋኖም በእርግጥ ትልቅ አስተዋጽኦ ዛሬ መረዳት ያለብን የኢትዮጵያን ታሪክ በደሙ እየጻፈ ይገኛል። ዋናው ሁሉ ነገር ወንድሞቼ፣ የመላው የኢትዮጵያ ሕዝብም አሁን አንድ ማወቅ ያለበት ለአንድ ግለሰብና 100 ለማይሞሉት አጃቢዎች 130 ሚሊዮን የኢትዮጵያ ሕዝብ ስቃይና መከራ እያየ ይገኛል። በሁለተኛ ደረጃ መላው የኢትዮጵያ ሕዝብ ማወቅ ያለበት ሰራዊቱ ከደቡብ እየታፈሰ እየሄደ የሚጨፈጨፈው የሚሞተው የሚማረከው ከቁጥር በላይ ነው። በፋኖ በኩል የሚሞቱትም ሰራዊቱ ዝም ብሎ መንግስት እየነዳ የሚልከውም ወንድሞቻችን ናቸው፣ በሁለቱም በኩል የሚሞቱት። ስለዚህ ሁሉ ለአንድ ግለሰብ ለማንገስ እና 100 ለማይሞሉ አጃቢዎች የኢትዮጵያ ሕዝብ ስቃይና መከራ ያያል። ለምን በ21ኛው ክፍለ ዘመን ለምን እንታረዳለን? ለምን እንጨቆናለን? ዜጎች ወጥቶ ለመግባት ዛሬ መከራና ስቃይ ያያሉ እኮ። መከላከያ ሰራዊቱ ወንድሞቻችን መሞት የለባቸውም። ፋኖ ወንድሞቻችን መሞት የለባቸውም። ሁሉ ለአንድ ግለሰብ ነው። ለአንድ ግለሰብና 100 ለማይሞሉት የስልጣኑ አራማጆችና ለሴረኞችና ለጠባብ ብሔርተኞች ነው ዜጎቻችን ዛሬ የሚያልቀውት። በሁለቱም በኩል የሚደረገው ሞት ቀርቶ ኢትዮጵያ ወደ ነፃነት መሄድ አለባት። ፍትህ፣ ነፃነት፣ እኩልነት ይጠየቃል። አይለመንም። መንግስት እንካ ብሎ የሚሰጥህ ነገር የለም። ይሄ ነው። ሁለተኛ ህልውና በምንልበት ጊዜ የኢትዮጵያ ህልውና አደጋ ላይ መውደቁን የተባበሩት መንግስታት 11 ጊዜ ተሰብስበዋል። ስለዚህ ከቬትናም ህዝብ እንማር፣ ከእስራኤላውያን እንማር። በህልውናና በነፃነታቸው አይደራደሩም። ለዚሁ ምንድን ነው ለአንድ ሀገር ህልውና ማረጋገጫ 3 ነገሮች አሉ። አንደኛው ሰንደቅ ዓላማ ነው። ኮንስቲቱሽን ነው። ብሔራዊ መዝሙር ነው። ብሔራዊ መዝሙር አሳጥተናል እኮ። የኢትዮጵያ አረንጓዴ፣ ቀይ፣ ቢጫ ባንዲራ አደባባይ ይዛችሁ እንዳይወጡ ተብሎ በደቡብ ኢትዮጵያና በአማራ ክልል ካልሆነ በስተቀር ተከልክሏል እኮ ኢትዮጵያ ውስጥ በአዋጅ ልክ እንደተከለከለ እኮ ነው። ይህንን ያህል ውርደት ነው። ለዚህ የሚሰሩ ትልቅ ስራዎች አሉ የኢትዮጵያን ህልውና ለማረጋገጥ። ለዚህ እንደነ ዶክተር አክሎግ ብራራ አይነት መልካም ኢትዮጵያዊ ዛሬ ትልቅ ስራዎችን እየሰራ ነው። ከዚህ ከጋራ ግብረ ኃይሉ ጋር ዶክተር አክሎግ የሚገኘው እውነት በፋና ትንታኔ ትላንት በምናለሽ ምትም ላይ ትልቅ አስተዋጽኦ ለኢትዮጵያ ህዝብ ፈርቀዳጅ ነገር ዶክተር አክሎግ እያበሰረው ነው የሚገኘው። በኢትዮጵያ ውስጥ ደግሞ የሚገኙት ትብብር ለአንድነት ኢትዮጵያ ዛሬ ቅንጅት ፈጥረው ወንድሞቻችን በኢሃፓ ያሉት እናት ፓርቲ፣ መኢአድ እና ጊዮናዊ አማራ ትልቅ ስራ እየሰራ ነው የሚገኙት። ይሄ ምንድነው? ትብብር ለኢትዮጵያ አንድነት ትልቅ ስራ እየሰራ እኛም ከነዚህ ጋር ለመስራት ትልቅ አስተዋጽኦ ለማድረግ ዝግጁ ነን። ሌላው እዚህ ላይ የኢትዮጵያ ህዝብ ጥንቃቄ የሚያደርግ ያለበት ምንድነው? መሬት ላይ ያለው ትግል የፖለቲካ ድርጅቶች፣ የነፃነት አርበኞች፣ ሲቪክ ማህበራት ዛሬ ሐኪሞች፣ መምህራን ትልቅ እንቅስቃሴ እያደረጉ ነው የሚገኙ። ይሄ ስርዓት አብቅቶለታል። መሬት ላይ ያሉት ብቻ ናቸው የዚህ የትግሉ ባለቤቶች። አሁን አንድ ጥንቃቄ ማድረግ ያለብን የድል አጥቢያ አርበኞች አሉ። ዛሬ በካናዳም፣ በዚህ በአውስትራሊያም፣ በአውሮፓም፣ በአሜሪካም ህገ መንግስት የሚጽፉ ቻርተር የሚያረቁ መተዳደሪያ ደንብ የሚያወጡ ሮድ ማፕ የሚያወጡት አሉ። ይሄ እጅግ በጣም ለሀገሪቷ አደገኛ ደረጃ ላይ ነው የሚያመጣው። ስለዚህ ህዝባዊ እምቢተኝነቱም ያለ ትግል ያለ ቅንጅት አይደረግም። ትግል መሪ ድርጅት ያስፈልጋል። ስለዚህ እናት ሀገራችን ህልውና እንደ ቬትናማውያን እንሁን፣ እንደ እስራኤላውያን ዜጋ እንሁን። ሌሎች ሀገሮች አሉ። ለምሳሌ እነ ስሪላንካ
እነ ባንግሌ እነ ኔፓል ከነዚህ ዜጎች እንማር። እንደነ ዶክተር አክሎግ እንደነ ኢንጂነር ኦባንግ እነ ዶክተር እስማኤል ጎርሴ ትልቅ ስራዎች ዛሬ ለኢትዮጵያ ያምጥተዋል። በሀገር ቤትና የኛ ትግል እየተቀናጀ ነው። ይሄ 31ዱ ብሔረሰብ ቀላል አይደለም። በየትኛውም ፓርቲ ድርጅት የለም። ወንድሞቻችን ዛሬ እውነትን ነው ወገባቸውን አስረው ለመዋደቅ ለኢትዮጵያ ነፃነት ለህዝባችን ህልውና ሞት እውነት ሽረት ትግል እያደረጉ ስለሆነ ወደፊትም ይሄ ተጠናክሮ መደረግ አለበት። ግን ለአንድ ግለሰብና ለመቶ ወደ እናንተ ማህበር መቀላቀል ወይም ወደዚህ ወደ ግብረ ኃይሉ መምጣት ቢፈልጉ ማገዝ ቢፈልጉ እንዴት ነው ሊያገኟችሁ የሚችሉት? ወይስ የተለየ ክራይቴሪያ አላቸው? ይሄ ምን መሰለ፣ በኢትዮጵያ አንድነት ላይ የሚያምን በህብረ ብሔራዊነት የሚያምን አንድ ሀገር አንድ ህዝብ አለ ብሎን የምናምን የአማራው ሞት የኦሮሞ ሞት ነው፣ የኦሮሞ ሞት የጋሞ ሞት ነው፣ የጋሞ ሞት የጋምቤላ ሞት ነው፣ አንድ ሀገር አንድ ህዝብ ብሎ የሚያስብ ስለዚህ የሀገሪቷ ግፍን የሚቃወም ማንኛውም ጋር ለኢትዮጵያ አንድነት ላይ የማይደራደር ልክ እንደ አማራው ብሔር። ስለዚህ ሁላችንም በአንድነት ተዋደን ተፋቅደን የምንመሰርታት ኢትዮጵያ በጋራ ለማቆም ነው። ለዚህ ነው መብት፣ ነፃነት፣ ፍትህ ይጠይቃል፣ አይለመንም። አንድ ሀገር አንድ ህዝብ ነው። ኢትዮጵያዊነት ብቻ ያሸንፋል። ይሄ ነው የኛ ዓላማ። እኛ ትናንትም ተወያይተናል። ምናለሽ መቲ ጋር ወደፊትም እንወያያለን። የጋራ ቅንጅት ነው። ዋናው ይሄንን ስርዓት መሸኘት ነው። ይሄ ስርዓት ካልተሸኘ የእናቶች እንባ አያቆምም። ስለዚህ ራዲካል ቼንጅ ነው። ኢንጂነር ኦባንግ እንዳለው ራዲካል ቼንጅ ያስፈልጋል። መሰረታዊ ለውጥ ነው። ግን ይሄ ለውጥ እንዳይጠለፍ እጅግ ጥንቃቄ እናድርግ፣ እንታገል፣ እናሸንፋለን። ወንድማችን ዘውዱ እጅግ አመሰግናለሁ። ታንክ ሶ ማች። ከልብ እናመሰግናለን ወንድማችን መምህር ደምሰው። እንግዲህ የመጨረሻ ሀሳባችን እየጠቀለልን ነው። ወደ ሳራ እንመለስ። በአብዛኛው የአዌርነስ ስራ እየሰራችሁ እንዳለ ገልጸሽልናል። በተለይም አማራው ማህበረሰብ ማወቅ የሚገባውን የመብት ጉዳዮች እና ህገ መንግስቱ ላይ የሰፈሩትን መብቱን ያጣባቸውን ጉዳዮች ጭምር አዌርነስ በመፍጠር ላይ እንዳላችሁ ገልጸሻል። እስቲ እንደው ለተመልካች አድማጮቻችንን ግልጽ ለማድረግ አንደኛ በርካታ በተለይ በሰሜን አሜሪካ በርካታ የኢትዮጵያን ማህበራቶች አሉና እናንተ ወይም ደግሞ ፋና ምን ያህል ማህበራቶች በጋራ ነው እየሰራችሁ ያላችሁት ቁጥሩ ቢታወቅ? ሁለተኛ ይህ አዌርነስ ወይም ደግሞ እንትንም ቀድሞ ማሳወቅ አማራው ላይ እየደረሰ ያለውን ነገር መግለጽ በተመለከተ በውጭው ዓለም ለሚገኙት ብቻ ወይም ሰሜን አሜሪካ ላለው ነው ወይስ በመላው ዓለም ለሚገኙ የአማራ ተወላጆች እንደዚሁም ደግሞ ሀገር ቤት ላሉት ነው ይህንን ስራ እየሰራችሁ ያላችሁት? ከዚህስ በዘለለ ሌላ የሚሰሩ ነገሮች አሉ? ቅድም ለመምህር ደምሰው ያነሳሁትንም ጥያቄ ወደ አንቺ ማመጣለሁ። ምንድን ነው የምትጠብቁት ከሌላው የአማራ ማህበረሰብ? ምናልባት ፋና ምን ይፈልጋል? ምን ይጠብቃል? እንደዚህ ተበታትነው ያሉት እስከ እናንተ ጋር ይቀላቀሉ ዘንድ ምንድን ነው ያላችሁ ጥሪ? አመሰግናለሁ። ምናልባት የዛሬ 8 ዓመት ገደማ ብትጠይቅ የአማራ ማህበር እኔ ሰምቼ አላቅም ነበረ። እኔ አልሰማውም። ኢትዮጵያ ነው አማራ ብለህ ስትፈልግ ኢትዮጵያ የሚል ነው እና ከዚህ በፊት አንድ የተጠቀሰ ነገር አለ። ሁሉም በብሔሩ እየሄደ ሲጠይቅ የዚያም የውጭ ሀገር መንግስታትን የአሜሪካኖቹ ሲጠይቁ እሺ የአማራው የሚባለው የት አለ ብለው ሲሉ የለም ነበረ። እኛ የፈለግነው የአማራን ብሔር ነው ኢትዮጵያን አይደለም አማራንም ብሎ የሚነግረን ነበረ የሚል ነበረ። ከዛ በኋላ የለም። ምክንያቱም በኢትዮጵያ ውስጥ ፈልጉት ኢትዮጵያ የሚለውን ስትሄዱ አማራውን ታገኙታላችሁ የሚል ነበረ። የመጀመሪያው እንግዲህ አካባቢ ከነበሩት ማህበር አንዱ የዳላስ አማራ ማህበር ነው። ትሪፕል ያለ ከዛ በኋላ እንደነ ወንፈል የሚባሉ የአማራውን ችግር ለመርዳት እርዳታ ቤዝ ላይ ያደረገ አለ። እንደገና ኤፒዩ ብትሉ የአማራ ምሁራን ማህበር ለብቻው እንደገና የተቋቋመ አለ። ከዛ ግን ይሄን በቂ ስላልነበረ በየከተማው በየስቴቱ የተለያዩ የአማራ ማህበራቶች አማራው ራሱን ሰብስቦ የሚነጋገርበት ማዘጋጀት ጀምሯል ማለት ነው። እና እንግዲህ ፋና ሲጀመር የተጀመርነው አይ ቲንክ ከ6 አንበልጥ መሰለኝ። አሁን ወደ 17 18 ሳንሆን አንቀርም። ኤግዛክት ቁጥሩ የለኝም፣ ግን በየከተማው ላይ ነው የሚኖረው የአማራ። ምክንያቱም ክራይቴሪያዎች አሉት። ዝም ብሎ አማራ ስላለ ግለሰቦች ማህበር አቋቁመው ስለመጡ የሚገባበት አይደለም።
ለዛም ነው ቁጥሩን ስታየው ምናልባት 16 17 ልታይ ትችላለህ። ግን ምናልባት ክራይቴሪያውን መግለጽ ይቻላል ሳራ? ምንድነው እንግዲህ ወደፊት በዲቴይል ስለፋና እመጣለሁ። ዛሬ ግን ባጭሩ ለምሳሌ በየከተማው ያለ ሎካል ኦርጋናይዜሽን መሆን አለበት። እዛው የከተማው ውስጥ ነዋሪው የሚመሰርተው ነው እንጂ አማራ ነኝ ስላለ ለምሳሌ አንተ ለንደን ያለኸው እኔ ቴክሳስ ነው ያለሁት አማራ ነን ተባልን። ምንድነው ማስረጃው? ምንም የለም አይደለም። እንሰበሰባለን፣ ድርጅት እናቋቁምና አማራ ነኝ ብለን እንመጣለን። ለረጅም ዓመት አማራ ያልሆኑ ሰዎች እንደዚህ አይነት ነገር ሲያረጉ ቆይተዋል እና አማራው ደግሞ ታውቃላችሁ ገንዘብ በመርዳት በማገዝ በተጠራበት ሁሉ አለ ለረጅም 30 እና 40 ዓመት ነው የምላችሁ። እና በኋላ ላይ ስንገባና ስናይ እነዚህ ማህበራቶች አንዳንዱ የቲፒኤልኤፍ ሰዎች ነበር የሚያቋቁሙት፣ የኦነግ ሰዎች ነበር የሚያቋቁሙት፣ ሌሎች ነበሩ። ስትገባና ማን ነው ብለህ ስታይ ስሙ አለ፣ የአማራን ስም ታይበታል፣ ይነገድበታል። ውስጥ ስትገባ ግን ሌላ ስራ ነው የሚሰራበት። ስለዚህ እንደነዚህ አይነቶችንም ማስወገድ ይጠቅም ዘንድ ከዛ ደግሞ የምታየው ሰው ነው። እኔ የምኖርበት ከተማ የሚመርጠኝ እኔ ጋር ያለው ሰው ነው፣ የሚያቀኝ ነው። ማንነኝ ምንድነኝ ብሎ አጣርቶ ምሰራውን የማደርጋቸውን ነገር አይቶ እቺ ትመራናለች፣ እቺ ትሰበስበናለች፣ ይሄ ሰው አይጠቅመንም፣ እንደዚህ አይነት ነገር ማን ወደዋለ ብሎ ህዝቡ የምትኖርበት ነው የሚመርጥ። ስለዚህ የተቋም የፋና አንዱ ምንድነው በየከተማው የተደራጀ የአማራ ማህበር ነው። ይሄ ግራስሩት ሙቭመንት ማለት ነውና እሱ ደግሞ ጠንካራ ተቋማትን እንድትገነባ ያደርጋል፣ ከግለሰብ የወረደ ማለት ነው። ትልቁ በኢትዮጵያም ብለህ ስትደራጅ በሆነ ነገር ስትደራጅ እስቲ አሁን ብርሃኑ ነጋኔው ግለሰብ ላይ የቆማ ተቋማት ስለነበሩ ግንቦት 7 ብለው ኢዜማ ብለው ምናምን እየተባባሉ በግለሰቦች ላይ የተገነቡ ተቋማቶች ግለሰቡ በሚቀየርበት ሰዓት ወይም ሐሳቡን በሚቀየርበት ሰዓት ከተነሱበት ዓላማ በሚስት ሰዓት ተቋማቶች ይፈርሳሉ። ስለዚህ ያ ሁሉ የወጣ ጉልበት ዕውቀት ያ ሁሉ የሰው ኃይል እየተበተነ ይሄዳል። ይሄንን ላለፉት 30 ዓመት አይተነዋል፣ እናንተም ተገንዝባችሁታል። በተለይ ኢዜማ ግንቦት 7 ባልደራስ እየተባሉ የነበሩ ድርጅቶች ህዝቡ በጣም የደገፋቸው በግለሰቦች ላይ ያደረጉ ስለነበሩ ጠፍቷል። የፋና የሚለየው ምንድነው? ተቋም ነው። እኔ ያለሁኝ ዛሬ ስጀምር የዳላስ አማራ አመራር መሪ ነበርኩኝ፣ ሊቀመንበር ነበር። እኔ ሄድኩኝ፣ ማህበሩ ቀጥሏል፣ ሊቀመንበር አለው። ግን ደግሞ ከየማህበሩ 2 ሰው ስለሚወከል ተወክዬ በፒአር ድጋሚ ህዝቡ መረጠኝ። ህዝቡ መርጦ ስላስቀረኝ ተመልሼ እዚህ ውስጥ አለው ማለት ነው። ዘላለም አልኖርም፣ እኔ ሄዳለሁ፣ ተቋሙ ግን በዛ ውስጥ ይቀጥላል። ፋና በተቋማቶች ላይ የተመሰረተ ማህበር የተቋማቶች ስብስብ ነው። ስለዚህ በጆርጂያ አለን፣ በብዙ ስቴቶች አለን እና ቴክሳስ አንዱ ነው፣ ዋሽንግተን ዲሲ፣ ቺካጎ አለን፣ ካሊፎርኒያ 2-3 አለ። ሰዓታችን አኳያ በዝርዝር ፋናን በተመለከተ ሌላ ቀን እንግዲህ እንደምትሆኝ ተስፋ አደርጋለሁ። እንደው ምናልባት አዌርነስ በመፍጠር በኩል ቅድም እንዳነሳሁት በክልል በዚሁ በሰሜን አሜሪካ ነው፣ በአውሮፓ ነው፣ በዓለም አቀፍ ደረጃ ነው፣ ኢትዮጵያንም ጨምሮ እንዴት ነው በዚህ ላይ እየሰራችሁ ያላችሁት ነገር? ኦኬ ፋና ትልቁ ስራው እዚህ አሜሪካ ላለው ነው። ግን ያው ሌላውም አማራ በያለበት ነቅቶ በያለበት አካባቢ ተደራጅቶ ተቋማት ውስጥ እንዲገባ በተቋም እንዲያምን ሁሉም ለመላው ዓለም ነው የምንነግረው፣ ኢትዮጵያም ቢሆን ማለት ነው። ይሄ ለሁሉም ይሰራል፣ ለሁሉም የሚሰራ መንገድ ነውና በተቋም ላይ የተመሰረተ ማህበራት እንዲሆኑ ለዓለም ላይ ላለው ነው የምንነግረው። ለመላው አማራ ባላችሁበት አካባቢ ተደራጁ፣ ባላችሁበት አካባቢ ያለውን ችግር ተወያዩ። ስትሰሩ ስትረዱም ስታደርጉም ባላችሁበት አካባቢ የምትጠይቁት ሰው ሊሆን ይገባል። የሚጠፉ ነገሮችን መቆም አለባቸው እና አካባቢያችሁ ላይ ተደራጁ እንላለን። አንድ እሱ ነው። ወደ ሌሎቹ ማህበረሰብ መምጣት እፈልጋለሁ፣ ይቅርታ ስላስረዘምኩ። ከሌሎቹ ማህበረሰብ የምንፈልገው ማለት ነው አንደኛ ወደ መከላከያ የሚገቡ በብዛት የደቡብ ሰዎች አሉ። ለምሳሌ ብዙ ልጆች አይተናል። በጣም ወጣቶች ተማረኩ ተብለው እናያለን። የሞተውን እግዚአብሔር እንግዲህ ይቁጠረው ማለት ነው። እናት ልጅ መከላከያ ገብቷል ብላ ልካለች። እኛ ማህበረሰቡ በቋንቋው እንዲነገር የምንፈልገው ስትሄዱ መሳሪያችሁን ሰጣችሁ እጃችሁን ስጡ፣ አትሙቱ። ለማይጠቅም ነገር አትሙቱ፣ ነፍሳችሁን አትጡ። መሳሪያችሁን አስረክባችሁ እጃችሁን ስጡ። አንድ እሱ ነው። ሁለተኛ ብትችሉ አትግቡ፣ እንዳይገቡ በቋንቋቸው ይሄ እየተደረገ ያለውን ነገር አይጠቅምም፣ ለማህበረሰባቸው አይጠቅምም። ማህበረሰቡ የሚፈልገው ልጁ ትምህርት ቤት ሄዶ ተምሮ ክልሉን እንዲያሳድግ ነው።
እንዲ አመራር እንዲሆነው እንዲመጣ ነው እንዲያስተዳድራቸው ነው እንጂ ሄዶ እንዲሞት አይደለም። ለሀገር ድንበር አይደለም የምሞተው፣ ከሀገር ውጭ ላለ ዜጋ አይደለም የምሞተው፣ ለራሳችሁ ወንድማችሁ ልትገሉ ነው የምትገደሉት የሚል በቋንቋ በተለያዩ ቋንቋዎች መከላከያ ውስጥ ላሉት መልእክት እንዲላክ፣ ወጣቱ እንዳይገባ እምቢ እንዲል፣ ወላጆች ልጆቻቸውን እንዳይልኩ እንዲያደርግ በየቋንቋዎች ተሰርተው በየሚዲያው ቢለቀቁ ትልቅ ያግዛል። አንደኛው። ሁለተኛው ነጥብ ተደራጅታችሁ መታገል ከፈለጋችሁ አሁን ለምሳሌ ወለጋ ውስጥ አማራው እንግዲህ መሞት በቃኝ ብሎ ራሱን አደራጅቶ እየታገለ ነው። ከብዙ ብሔሮች ያነሰ ቁጥር ሊሆን ይችላል ያለው። ስለዚህ እንደዛ ተደራጅታችሁ ባላችሁበት አካባቢ መቀላቀል ነው፣ ተቀላቅሎ ማገዝ ነው። ካልሆነ ፋኖን ሄዶ መቀላቀል ነው። በቃ ራስን ለማዳን የትም ቦታዎች ላይ ማገዝ ያስፈልጋል እና በምትችሉት ሁሉ ህዝቡን እንድታግዙ ነው። ይሄ የሚታገለው ወታደር የነበር አይደለም፣ ገበሬ ነው። ስለዚህ ማንም ሰው እኔ አልችልም የሚለው ነገር የለም። በብዙ ነገር ማገዝ ይቻላል። ስንቅ መላክ ይቻላል። ስደተኞቹ ማገዝ አሁን እኮ በየቦታው ላይ ስደተኛ አለ። እስቲ ከአዲስ አበባ 90 ኪሎ ሜትር ደብረ ብርሃን ላይ በጣም ብዙ ነው ከወለጋ ሞትን አምልጠው የመጡ ያሉት። ሌሎች ብሔሮች ልታስተናግዱ ልታግዙ ይገባል ህዝቡንም ብዬ አስባለሁ እና እንደው እየሄዳችሁ መጠለያ ውስጥ ያሉትን ህዝባችንን ብትጠይቁ፣ አንዱ የፋና ሲቪክ ኦርጋናይዜሽን ስለሆነ ይህንንም ነገር ነው የምናግዘው። በጣም ብዙ ስራዎችን በአማራ ኤመርጀንሲ በኩልም ስንሰራ ነበር። ከዛ በየተቋማቱ በየጊዜው እንደነዚህ አይነት እርዳታዎችን እናደርጋለን እና ሌሎች ማህበረሰቦችም ይህንን እገዛ እንዲያደርጉ እንጠይቃለን። ትልቁ ግን የኛ ጥያቄ ሌሎች ማህበረሰቦች እንድትነሱና በምትችሉት ቋንቋ እዛ ፓርላማ የተቀመጠው እናንተን ወክሎ እንደማይወክል እንድትናገሩ፣ እናንተን የሌላውን ህዝብ ወክሎ ጦርነትን እሺ ብሎ ያወጀ ፓርላማ የተቀመጠ ብሔር ብሔረሰብ አለ። ያንን ልታወግዙት ይገባል። በግልጽ በቋንቋው ተጽፎ አትወክልም፣ የደቡብ ህዝብን አትወክልም፣ አማራ ላይ ጦር ያወጅ ተወካይ፣ የወረዳ የቀበሌ የክልል አስተዳዳሪ በፍጹም አትወክለንም ተብሎ ሊታገድ ይገባል። የክልሉ ህዝብ ጥያቄ ሊያነሳና ያንን ግለሰብም ይሁን ተወካይ ራሱ ህዝቡን ሊያገለው ይገባል። ህዝቡ ሊጠይቅ ይገባል። ተወካይ ተብሎ ያለው በአማራ ላይ ሞት አውጇልና ሊጠየቅ ይገባዋል እና በሁሉም አቅጣጫ እንደዚህ አይነት ጥያቄዎች ሲነሱ ተወካዮቹም ድምፃቸውን ዝም ብሎ እንደ ከብት እጃቸውን ከማውጣት ይቆጠባሉ። ህዝባችን እምቢ ብሏል፣ መስማት አለብን፣ የሚመርጠን እሱ ነው፣ ያስቀመጠን እሱ ነው፣ የህዝባችንን ድምፅ እንስማ ይላሉ። ይሄን ነው እንግዲህ የምፈልገው። ከልብ አመሰግናለሁ እህታችን ሳራ፣ ሰፊ ማብራሪያ ነው የሰጠሽው እና መልእክቱም ጠንከር ያለ መረጃዎች አካፍለሽናል። ከልብ አመሰግናለሁ። ምናልባት መምህር ደምሰው እና ኢንጂነር ኡባንግ አንዳንድ ደቂቃ ልስጣችሁ፣ ምናልባት ቀረ የምትሉት ነገር ካለ የመጨረሻ ሀሳባችሁን። ኢንጂነር ኡባንግ ቀጥል ካለ። ቴንክ ዩ። እንግዲህ ያው እኔ ነገሮች መደጋገም ካልሆነ በስተቀር ይህ ዝግናኝ የሆነ መንግስት ለማስወገድ የአንድ አካል ወይም የአንድ ድርጅት ተሳትፎ ብቻ አይደለም እንትን የሚያደርገው። ሁላችንን ተቀናጅተን በጋራ ሆነን ማስወገድ የምንችል እንደምናየው እስካሁን ድረስ በአንዳንድ አካባቢዎች መንግስቱ ራሱ ተሸብሯል። አሁን ለምሳሌ ጋምቤላ ትላንትና ልጆች በተቀመጡበት በዓል እያከበሩ ያሉ ዝም ብሎ ምንም ነገር ሳያደርጉ ሰራዊቱ መጣ፣ ፌደራል ፖሊስ መጣ፣ ልጆቹ ተደባደቡ በማያውቁት ነገር። ይሄ ማለት ምልክት ነው የሚሄድ መንግስት መሆኑ ወይ መሄዱ የማይቀር መንግስት መሆኑ በዚህ መገንዘብ ይቻላል። ምክንያቱም አሁን አይሉ የራሱ ጉልበት አለኝና ጉልበቴ ላሳይ ወይም ህዝቦቹ ላሸማቀቅ የሚል አጀንዳ ይዞ ያለ መንግስት ነው በአሁኑ ሰዓት እና ይሄንን ለማስወገድ አይ ቲንክ የአንድ አካል ብቻ አይደለም፣ ሁላችንን በጋራ በእርግጥ በጋራ በምንልበት ጊዜ በህልም አይመጣም፣ በመተዛዘን አይመጣም። አይ ቲንክ መነጋገር ነው የሚያስፈልገው። the first things ማንኛው ነገር ሁሉ በነጥብ እንደሚጀምር ሁሉ ይሄ ደግሞ አንድነት እንዲመጣ እንዲፈጠር ለማድረግ የግድ መነጋገር ያስፈልጋል። ሰው ካልተነጋገረ እና እንትን ካላደረገ ምክንያቱም እስካሁን ድረስ ስለሆነ ለመናገር ከሆነ
የምንሄድበት መንገድ ሪፒቴሽን ዌይ ነው። ተመሳሳይ መንገድ ነው። ዛሬ በዚህ መንገድ እንሄዳለን፣ ነገ ደግሞ the same things። ስለዚህ ይሄንን ነገር ያለው አብይ መንግስት እድሜ ማራዘም ነው እንጂ እንትኑ ሊሆን የሚችል ነገር የለም። ስለዚህ መፍትሄው ምንድነው? ፕራዮሪቲ ልናደርጋቸው የምንችላቸው ነገሮችን ፎከስ ማድረግ ያስፈልጋል። ስራ በዛው ኤሪያ ላይ መስራት ያስፈልጋል። ቀደም ለምሳሌ እንዳለው አንዳንዶቹ ህገ መንግስት የረቀቁት ናቸው። that's not the point። ያንን አለም ፕራዮሪቲ። አንዳንዶቹ ደግሞ በቃ ልክ በቃ መንግስት እንደ በቃ እንትን እንደሆነ አይነት ነው የሚመስላቸው። ግን the first things ያቺ መጥረግ መቻል አለበት። ያ ቦታ ከተደረገ በኋላ ነው ስታብላይዜሽን ተደርጎ ሰው ቁጭ ብሎ መስራት የሚችል። በርግጥ ብዙ ነገሮችን ለመስራት ፍላጎት አለ ወይም አቅም አለ ወይም ችሎታ አለ። ግን ፕራዮሪቲ ሊሆኑ የሚችሉ ጉዳዮች አሉ ወይም አክቲቪቲዎች አይደሉም። እና እነኚህ ነገሮችን ስክሪን አውት ማድረግ ያስፈልጋል፣ መደማመጥ ያስፈልጋል። ያለፉት የለውጥ ሂደቶችን ተገምግሞ ጠቃሚ የሆኑትን ፕሮሲጀሮችን እንዲከተል ማድረግ እሱ አንድ ነገር ነው። እስቲ ኢንጂነር ባሁኑ ሰዓታችን እያለቀ ስለሆነ እንድትቋጭልን አመሰግናለሁ። ጥሩ፣ እሺ፣ ታንክ ዩ። ኦኬ፣ እሺ፣ ይቅርታ መምህር ደምሰው እስቲ አንድ ደቂቃ ፕሊስ፣ ሰዓት ያው ስለሚገድበን ነው። የቴሌቪዥን ስርጭታችን ገደብ ስላለን ነው፣ ለዛ ነው። ዩቲዩብ ላይ ብቻ አይደለም፣ ይሄ በኢሳን ቴሌቪዥንም ላይ የሚተላለፍ ስለሆነ ሰዓት ስለሚገድበን ነው። መምህር ደምሰው ምናልባት ካለ አንድ ደቂቃ በታች ወንድም መስመር ብቻ ነው። ስለዚህ ለመላው ለኢትዮጵያ ሕዝብም ይህንን ሚዲያ ለሚከታተለው ሕዝብ የሚያስተላልፈው መልእክት ኢትዮጵያን እንወዳለን የምንል ለሀገርና ለሕዝብ የምንቆምበት ጊዜው ዛሬ ነው። የተቀጣጠለውን የነጻነት ትግል በዝምታ ማየት ተገቢ አይደለም። ሀገራችን መስቀለኛ መንገድ ላይ ናት። ኢትዮጵያን በጋራ እናድን። የተባበረ ትግል ያሸንፋል። አትነሳም ወይ? የግፍ አገዛዝ አይበቃይም ወይ? በዚህ መሪ ተሰልፈን ኢትዮጵያን ከውርደትና ከውድቀት ለማንሳት ሁላችን የምንረባረብበት ጊዜው ዛሬ ነው። ስለዚህ የተባበረ ትግል ያሸንፋል። ኢትዮጵያን አብዝቶ እግዚአብሔር ይባርካት። አመሰግናለሁ። ከልብ አመሰግናለሁ መምህር ደምስ፣ እንደዚሁም ኢንጂነሩ ባንክና ታችን ሳራ እጅግ ከልብ አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ በሚቀጥሉት ጊዜ በሌሎች ጉዳይ እስከምንገናኝ ዛሬ ከእናንተ ጋር ያደረግናቸው ውይይቶች እጅግ ጠቃሚና በጣም ለሀገርም ለተመልካቹ አድማጮቻችንም በቂ የሆነ መረጃ አካፍላችሁናል። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እናመሰግናለን። ክቡራን ተመልካች አድማጮቻችን ከእንግዶቻችን ጋር ያደረግነው ውይይት በዚህ ቋጨን። በሌላ ጊዜ ሌሎች እንግዶች ይዘንላችሁ እንመጣለን። በምንችለው አቅም ሀገራችን ኢትዮጵያን ካለችበት ውድቀት ማዳን ይቻል ዘንድ በጋራና በአንድነት መስራት ይጠበቅብናል። የዘውዱ ሾው ሚዲያን በምንችለው አቅም መረጃዎቹን ለእናንተ እንዲደርሱ ማድረጋችን ይቀጥላል። ታዲያ ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በተለይም ይህን ዝግጅት ለሚከታተሉ ተመልካች አድማጮቻችን ዝግጅቱን ሼር እና ላይክ አድርጉት። አዳዲስም ካላችሁ ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን ሁሉ በሀገራችሁ ጉዳይ ላይ ተነጋገሩ፣ ተወያዩ፣ ተመካከሩ ይላል የዘውዱ ሾው ሚዲያ። በነገው ዕለት በሌሎች ጉዳይ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ከእንግዶቻችን ጋር ዝግጅቱን በመብራት አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው